እሺ አዲሱ ሰላም ብያለሁ። ሰላም ኢምራን። ሰላሙን አላመን ተቢ አልሁዳ። እሺ ጥያቄ አለ እስልምና ላይ? አዎ እኔ አሁን ኢምራን አንድ ነገር ልጠይቅህ ነው የገባሁት። ዝም ብለህ ስማኝ እስቲ አንዴ። አንተ ሙስሊም ነህ አይደለ? ሌላ ምን ሆነ ልታስበው አንተ? አይደለም አሁን ስማኝ አንዴ ጥያቄ ነው። አይ እኔም ካልኩ ሲጀመር ከሙስሊሞች እንዴት ይሆናለሁ እኔ? አይ አሁን እስቲ ስማኝ አንዴ። ሙስሊም ነህ አይደለ? አዎ ሙስሊም ከሆንክ አንተ ምን ቁርአን አታስተምርም? ስለ መጽሐፍ ቅዱስ አይመለከትም፣ አታምንበትም። እሱን ለሚያምኑበት ትተህ ቁርአንን ሐዲስን አታስተምርም። አንተ አሁን እዚህ ውስጥ ምን አገባኝ? ይሄን መልስልኝ እስቲ። አይ ስለጠየቀኝ አመሰግናለሁ። በመቀጠል አንተ ሙስሊም ነህ መጽሐፋችን አትንካብን የሚል ብዙ ጊዜ ክስ ይቀርባል። ኢቭን ቤታቸውን ከፍተው መምህራኖቹ እኔ ጋር ሳይወያዩ ኢምራን ገድላቶችን ገዝቷል። ገድላት ለምን ገዛ? የገዛው ገድላት የብዙ ሺህ ብር ገድላት ነው። እኛ ራሱ ያ ገድላት የለንም፣ ያ መጽሐፍ የለንም። ሙስሊሞች ገዙ፣ ኢምራን ገዛ እያሉ ሲያወሩ ሪከርዶች ሰምቻለሁ። ለማንኛውም ምን ተፈጠረ መሰለህ? አዲሱ ከመጀመሪያው ከሱልበል መውዱ ከስሩ እንጀምርልህ። ጴንጤው መንገድ ላይ ምን ይላል? ኢየሱስ ጌታ ነው፣ መጽሐፉን ይዞ ይሰብካል። ሙስሊሞች መጽሐፍ ቅዱስን አንብቡ ይላል፣ ይሰብካል። ኦርቶዶክሱም ደግሞ እንደዛው። እንዲሁም እስልምናን ያንቋሻሉ፣ እስልምና ውሸት ነው ይላሉ። እኛም ወደዚህ ንጽጽር የመጣንበት ምክንያት ይሄ ነው። አብዛኛው ክርስቲያን የሚያመልከውን አምላክ አያውቅም። አዲሱ አንተም አታውቅም፣ ቃል ልግባለህ፣ እያመለከው ያለው ማን እንደሆነ አታውቅም። ስለዚህ ምን እያደረግን ነው? እዚህ ጋር እናንተ ወገኖቻችንን እያሳወቅናችሁ አምላካችሁን እንድታውቁ እያደረግናችሁ ነው ያለነው። እሱም ደግሞ በራሳችሁ መጽሐፍ ቤተክርስቲያን ስትሄድ አንተ የሚደረገው ምድር ብር ማዋጣት ነው የምታደርገው። ብር ታዋጣለህ፣ ከዛ በኋላ ግዕዘኛ ትዘምራለህ፣ የሆነ ሙዚቃ የሆነ ዝማሬ እዙን ዘመር ትወጣለህ እንጂ የምታመልከው አምላክ አታውቅም። ስለዚህ እኛ ከዝማሬውና ከብር ማዋጣት ወጥተህ አምላክህን እንድታውቅ እንረዳሃለን ማለት ነው። እስልምና ብቻ ለማታስተምር ካከኝ እኛ አልሐምዱሊላህ ሁልጊዜ እስልምናችን እናስተምራለን። ግን ደግሞ አንዴ ስማኛ ለራሴ ብቻ እኮ ያወራህ ነው። አንዴ ስማኝ ልጨርስ። አንዴ ጨረስክ እኮ አንተ። አልጨረስኩም። አንተ ለምን መጽሐፍ ቅዱስን አውርቼ ልጨርስና አዲስ ቆይ። እሺ አልሽ ማሽ። አመሰግናለሁ። እሺ ስለዚህ እኛ የምናደርገው መጽሐፋችሁን ይዘን አምላካችሁ ምን እንደሆነ ምን እያመለካችሁ እንደሆነ እናስተምራችኋለን። በመቀጠል እስልምናችን ላይ በጣም ብዙ መምህራን አሉ፣ እስልምና ላይ ብቻ ፈትዋ የሚሰጡ የሚያስተምሩ። ኦኬ እኛ ግን የሰራነው ያለው ምንድነው? ዳዕዋ ነው። ዳዕዋ የምንጠራው ደግሞ ማንን ነው? ሙስሊሞች ሳይሆን እናንተ ነው። ሙስሊም ወንድሞች ጥያቄ ያላችሁ ደግሞ ካለ እነሱ እናስተናግዳለን። እንዲሁ ፎከስ ደግሞ አድርገን እናንተ እና መሰሎች ቄሶቹ መምህሮቹ እናስተምራቸዋለን ማለት ነው። አልሐምዱሊላህ እስካሁን ደግሞ ብዙዎች ሰልመዋል፣ ብዙዎች ደግሞ ቄሶች ተምረዋል እስካሁን ማለት ነው። እንደቀደም እንደሰማው ራሱ እየገቡ ብዙ ዜና ያዳምጣለን ብለው መስክረዋል። እና ያለው ነገር ይሄን ይመስላል። አዲሱ አሁን ቃል ግባልህ፣ አዲሱ የምታመልከውን አምላክ አታውቀውም። እንደማታውቀው ደግሞ ከፈለክ እዚሁ አሳያለሁ። ቀጥል። እኔ ስለኔ አውቃለሁ ኢምራን። አንዴ እኮ ስማኝ እስቲ አንተ አንዴ ስማኝና አንተ እኮ እያስተማርክ አይደለም። አሁን አንተ የራስህን ስለምትወድ አንተ ክርስትናን በመስደብ ነው የምታስተምረው። አንተ እኮ ሁሌ ንግግሬን ሁሌ ያዳምጣለሁ። ሁሌ አንተ ስለ ስድብ ነው የምታወራው፣ ስለ ሌላውን እምነት ለማንቋሽሽ። እምነትን ብትወድ ኖሮ የሰውን አታንቋሽሽም። የሰውም ያንተን ነገ ሰው መጥቶ ያንቋሽሽብሃል። ስለዚህ እኔ የሚመስለኝ የራስን ቁርአንን ሐዲሱን አስተምር። ብዙ ሙስሊሞች አሉ፣ ብዙ እኛ ጋርም አሉ። አንተ ስለ ቁርአን አስተምራቸው እነሱን። መጽሐፍ ቅዱስን ለኛ ተው። የራሲ እምነት እንዳይሰደብ፣ የራሲ እምነት የምትወድ ከሆነ የሰውን አታንቋሽሽ፣ አትስደብ። እኔ ነው ሌላ ነገር ምንም የለኝም። ሁሌ አዳምጣለሁ። ትሳደባለህ፣ የክርስትናን ታንቋሽሻለህ። እኛ የምናምንበትን አይደለም ስላሴን እዚህ ጋር አስቀምጠህ መጽሐፍ ቅዱስን አስቀምጠህ ታንቋሽሻለህ፣ በማይመለከትህ ማለት ነው። ሌላ በዚህ 100 እጥፍ ደግሞ ያንተን የሚያንቋሽሹ ብዙ አሉ። እሱንም አልደግፍም። ምን አጋጣሚ ባገኘሁበት ተው። የሰው እምነት የሰው ነው፣ የሰውን አትንኩ፣ የሰውን የእኛንም እንዳታዝነኩላለህ። አንተ ግን ኢትዮጵያ ውስጥ ብዙ ሙስሊሞች እያሉ በመጽሐፍ ቅዱስ ታወራለህ።
አዲሱ ይሻላል። ስማኛ አንዴ ልጨርስና ሐሳብ ይዳገምክናል። ሐሳብ አትዳግም። መደጋገም አይደለም። አሁንም የራስህን የምትወድ ከሆነ የሰውን አትሳደብ። የሰውን እምነት ተው፣ ለባለቤቱ ተውለት። እሱን ቁርአኑን በደንብ አስተምር፣ ሐዲሱን በደንብ አስተምር። ብዙ ሙስሊሞች አሉ። ይሄ ነው ምን እግዚአብሔር ይስጥህ። አመሰግናለሁ። ሌላ ምንም ነገር የለም። ቴንክ ዩ። እሺ እኛም እናመሰግናለን። ተሳድበሃል ብለኸኛል። ሁልጊዜ ቃላችሁ ይሄ ነው፣ ተሳድበሃል የሚል ነገር የምትጠቀሙት። ግን ቃል ልግባለህ፣ የተሳደብኩበትን አንዲት ቦታ ልታመጡ አትችሉም። ካመጣችሁ ያው ሙስሊም ወንድሞቼ ፊት ቃል እገባለሁ። እዚሁ ይቅርታ ጠይቃለሁ። እዚሁ አንተ ፊት ይቅርታ ጠይቄ በቃ ለአንተ ላይቭን እዘጋልሃለሁ። ዛሬ ዘግቼ እልሃለሁ ላይቭን ካመጣህ አንድ ስድብ ግን የለም። መጽሐፍን የሚያስተምር አየህ አይደል? አዲሱ ቅድም ያልኩህ ነገር ይሄን ነው። መጽሐፉ ምን እንደሚል አታቋርጠኝ። መጽሐፉ ምን እንደሚል አታውቁም። መጽሐፉን ገልጠን ስናሳያችሁ ምን ይመስላችኋል? ስድብ ይመስላችኋል። እኔ እኮ አልፈርድባችሁም፣ ወላሂ አልፈርድባችሁም። ለምን ሙሉ መጽሐፋችሁ እንደዚህ ነገር ስለሆነ ያለው እሱ ሲነበብ ስድብ ይመስላችኋል። ምሳሌ ዝም ብዬ አንድ መጽሐፍ ልገጥልህ እስቲ ነገር ያለው ልገጥልህና እንዲገባህ ማለት ነው። እሺ እስቲ ልገጥ ብዬ ከበደ ማለት ነው። እሺ ምሳሌ ይሄ መጽሐፍ አለ። አሁን ይሄ መጽሐፍ ስንከፍተው እዚህ ጋር ምንድን ነው የሚለው? ይኸውማ መድኃኒታችን ራሱን ዝቅ አድርጎ አፉን ራሱን ሳሞ ይላል። ኢየሱስ ይሄን አቡነ ሀቢብን ከንፈሩን ሳሞ ይላል። ምሳሌ አሁን ይሄን ሳሳየህ አንተ ስድብ ነው የሚመስል። ይሄን ሰውዬ ከንፈሩን ሳሞ ይላል። አሁን ሳሳየህ ምንድን ነው የተሳደብኩ ነው የሚመስለው። ኢየሱስ እንዴት ነው የወንድ ከንፈር የሚስመው? ግን አሁን የተናገረው አይደለም መጽሐፉ ነው። አይ አይደለም አዲሱ አይደለም። እነዚህ አይነት ነገሮቹ ቄሶቹ ናቸው እንጂ ደብቀው ያሉት እናንተ አታነቡ። አይነገርም። ሙሉ ያነበብክ አይደለም። ቆይ አንድ አታቋርጠኝ። ልጨርስ ከዛ ታወራለህ እኮ ነው የምን አዳምጠኛ ሳወራ። እሺ አውራ። እንደዛ ይሻላል። ስንዳመጥ ጥሩ ነው። ስለዚህ መጽሐፋችሁን ገዝተን ስናነብባችሁ ስድ ይመስላችኋል። እና የመጨረሻ ዛቻው ምንድነው? ሁልጊዜ የሚባለው በቃ መጽሐፋችን አትንካብን፣ እስልምና ለብቻ አስተምሩ ነው። አዲሱ ቢመርህም ንገርክ መጽሐፎች ገና ይከፈታሉ፣ ይነበባሉ። ይከብዳል፣ ግን በቃ ይሄ እውነታው ነው። እስካሁን እውነታ ነው። አሁንም አታቋርጥ። መጽሐፋችሁ ይነበባል። ስናነብ ግን በትክክል አላነበባችሁም፣ ሐሳቡን ቀይራችኋል የምትሉ ከሆነ እናንተ መታችሁ ክርስቲያኖቹ ሞግቱን። ግን አንተ ራሱ አሁን አዲሱን ብለህ ሁሉ ጊዜ አዳምጣለሁ ብላ ማሻአላህ። እኔም የምፈልገው መሰለህ ክርስቲያኖቹ እንዲያዳምጡ ነው። አሁን አንተ ራስህ በራስህ አንደበት ድሮ ጀምሮ እከታተላለሁ ብላ ማሻአላህ። በቃ እንደዚህ እንዳንተ የሚያዳምጡ እኔ ጋር መግባት የከበዳቸው ዲያቆናትም አሉ ከስር፣ ቄሶችም ያዳምጣሉ፣ ይገባሉ፣ አይታቸዋል፣ እየገቡ ይወያያሉ። እነሱ አሁን አንድ የማይገቡም ከስር ፈርተው የሚያዳምጡም አሉ። አያ ስለዚህ ምን እንደሚል መጽሐፋችሁን አሳያቸዋለሁ። ይሄን የምናደርገው ለምንድን ነው? እውነታውን እንድታውቁ ነው። እውነታውን ካወቃችሁ በኋላ ደግሞ ስለ እስልምና ጥያቄ ካላችሁ እንቀበላችኋለን። ቤታችን ውስጥ ቁርአናችን እዚህ ጋር ነው ያለው። ቁርአን አንብቡ። ቁርአን ላይ ያልገባችሁ ነገር ካለ ቁርአን ትክክል የምትሉት ካላችሁ ደግሞ ጠይቁን፣ እኛ ጥያቄ እንቀበላለን። አንተ ራሱ ገብተህ ጥያቄ አለ ያልከኝ ጠይቅ ነው ያልኩት። ጥያቄ ወዳው ነው አልተካከልኩም። ስለዚህ አዲሱ ፕሊስ አምላክህን ወቅ፣ መጽሐፍህን አንብብ። መጽሐፉ የተነበበ አይደለም። አብዛኛው ክርስቲያን መጽሐፍ ቅዱስን የሚጠቀመው ለመባረኪያ ነው። ሲተኛ ከአልጋ ስር ያደርገዋል፣ ይስመዋል፣ ይሳለመዋል። ይሄንን ምስል ያስቀምጣ ለሰው ይሰግዳል። خلاص ሌላ ነገር አታውቁም። ከመስገዱና ከዝማሬው ወጣችሁ መጽሐፉ ምን እንደሚል ማንበብ አለባችሁ። አላህ ሂዳያ ይስጣችሁ። አሁን አዲሱ ከዚህ በኋላ ምንልስ ነው የሚሆነው? ምሳሌ ምን አልከኝ? ተሳድበሃል አልከኝ። ስለዚህ ኢንሻአላህ ምን ታደርጋለህ መሰለህ? የተሳደብኩበት እንደው አንድ ቦታ ካለ ማስረጃ ጠይቀህ ሐሳቡን ብቻ ይሄን ነገር ብለህ አቅርብልኝ። ከዛ እስኪ ተሳድበኩ የሚለው ለህዝቡ እናሳያለን ማለት ነው። ያው ግን ቃል ልግባለህ አትችልም። አሁን ብጠይቅህም አትመልስልኝ፣ ግን እስኪ ልሞክር እንደው ካለ እሺ ልንገርህ። አሁን አንተ ባፌ አወራው ልንገርህ። እየሰማህ ነው ብራን? አዎ ይሁቴን በሰው በወንድ ልጅ የሚያመልኩት ክርስቲያኖችን በላይ አንተ በኢየሱስ ክርስቶስ ስዕል ላይ እያንቋሸሽ ክርስቲያኖች የሚያምኑበት ወንድ ልጅ ይሁት ብለህ አላወራህም በቪዲዮ? እኔ ቪዲዮን አሳያለሁ። አሁን ቪዲዮ ከፍቼ አላወራህም አይደለም? የኢየሱስ ልጅ አይደለም። እኔ የኢየሱስን ፎቶ አድርጌ እንደዛ አልኩኝ። ምን ችግር የለም። የኢየሱስ ልጅ አይደለም ብለሃል። እኔ ቪዲዮ አመጥልሃለሁ። በስሜት ስለምታወራው ተቀብያለሁ። ስዕሉን ያልከው እኔ ስጀምር የኢየሱስ ስዕል እዚህ ጋር አላስቀምጥም። ያለኝ የሥላሴና
የማርያምና የኢየሱስ ያለ ኢየሱስ አይደለም ስንጀምር ቆይ ላምጣልህ ቪዲዮ ላምጣልህ። እሺ ቪዲዮን ታመጣለህ፣ ችግር የለም ታመጣዋለህ። ወላሂ አምጣ ቪዲዮን። ስዕል ያልክበትን ያልኩህ ስዕል ያልክበትን ነው። በሰዎች የሚያምኑትን እያዋቸው እነዚህ ክርስቲያኖችን በወንድ ልጅ የሚያምኑትን ብለህ ስላሴ ቆይ አንዴ ቆይ እየተግባባን አይደለም። አሁን ስለ ስላሴ አይደለም እኮ መጀመሪያ ቆይ ኢየሱስ ወንድ ልጅ ነው አይደለም? አይደለም ኢየሱስ ወንድ ልጅ አይደለም? አይደለም እኛ አዲስ ሀቢቢ ኢየሱስ ወንድ ልጅ ነው አይደለም? አይደለም። አሁን ስማኛው ስለ እሱ እኮ ያወራሉ ነው ብላል ያላልከም አንተ አሁን በቃ እሺ ብያለሁ፣ ልቀበል ብላል አይደለ? በቃ ብያለሁ። እሺ ብላል አይደለ? አንተ ደስ ይል በቃ ብያለሁ። አዎ እሺ ስድብ ይሄ ደግሞ ምን እስቲ አንተ አይደለም ኢየሱስ ወንድ ልጅ ነው። አሁን መደግምልህ ስድብ ነው ልድገምልሽ። አሁን ልድገምልህ አዲሱ ኢየሱስ ወንድ ልጅ ነው። ወንድ ልጅ ታመልካላችሁ። እደግመዋለሁ ደግሜ ልጠይቅ ኢየሱስ ወንድ ልጅ ነው አይደለም? አሁን እንደዚህ ስላልክ አሁን ምንም ይጨምርልኝ ነገር የለም። ኢየሱስ ወንድ ልጅ ነው አይደለም? መልስልኛ። አይደለማ አሁን ኢየሱስ ወንድ ልጅ ነው ማለት ነው። አዲስ ሚፍላክ በቃ ኢየሱስ ወንድ ልጅ ነው ማለት ለአንተ ስድብ ነው የሚመስልህ አይደለ? ኢየሱስ ወንድ ልጅ ነው ማለት ስድብ ከሆነ የመጀመሪያው ተሳዳቢ መጽሐፍ ቅዱስ ነው። ለምን መልአኩ መጥቶ ማለት እንክፈተው እስኪ መጽሐፍ ቅዱስ መልአኩ መጥቶ ምንድን ነው ያለው? እንመልከት ሁላችንም። አንተ እንደምትለው አይደለም ኢምራን፣ አንተ እንደምታረበው አዲሱዬ አንዴ ዝም በል ቆይ። ምንድን ነው እንመልከተው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ይመጣል፣ የልዑል ኃይል ይጸልሻል። ከዛ በኋላ ስለዚህ ከአንቺ መወደቅ ካለ በኋላ እዚህ ጋር ስለ ቅዱስ ከተናገረ በኋላ ማርያም እዚህ ጋር አፈርሶይ ከዚህ ጀምራችሁ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ምን ትወልጃለሽ? ወንድ ልጅ ትወልጃለሽ። አየህ አይደለ? ማርያም የወለደችው ምንድነው? ወንድ ልጅ ነው። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል ካለ በኋላ መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ነው፣ የልዑል ኃይል ይጸልሻል። ስለዚህ ከአንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል ይላል። አየህ አይደለ? ስለዚህ ኢየሱስ ምንድነው? ወንድ ልጅ ነው። መጽሐፍ ቅዱስ ነው መጀመሪያ ተሳዳቢ የሚሆነው ኢየሱስ ወንድ ልጅ ነው ማስደብ ከሆነ ማለት አየህ አይደለ? አሁን አንተ ኢየሱስ ወንድ ልጅ ነው የሚለው ቅዱስ ነው እንጂ አንተ እንዳልከው አይደለም። ወንድ ልጅ ያው መጀመሪያ ወንድ ልጅ ነው የሚለው ያው ወንድ ልጅ አይልም? ወንድ ልጅ ነው። አንተ እኮ በማንቋሸሽ ነው ያወራው እንጂ እኛ እኮ በዚህ እናምናለን። መጽሐፉ የሚሆነው ደግሜ ልጠይቅህ፣ ካመንክበት ልጠይቅህ አይደለም። ግን እኮ መመለስ ከብዶ ነበር አይደለም? መመለስ ከብዶ ነበር። ደግሜ ልጠይቅህ፣ ኢየሱስ ወንድ ልጅ ነው ኢምራን? አዲሱ አንዴ ስማኛ። ምን ነው አንተ ሁሌ አንተ እያወራ እያሰማኸው አይደለ? እሺ ይሰማሃል፣ ችግር የለም። ግን ጥያቄ መልስልኝ አንዴ ብቻ። እሺ አዲሱ ኢየሱስ ወንድ ልጅ ነው? አዎ። ታመልከዋለህ? አዎ። አንተንም እኔንም አለም። አመሰግናለሁ። በቃ ስለዚህ አሁን አዲሱ አንተ ራሱም ታደርጋለህ፣ ወንድ ልጅ ታመልካለህ። ወንድ ልጅ እያመለክ እኔ መጥቼ ወንድ ልጅ ታመልካለህ ስለ ሊደብር አይገባም ሐቢቢ። ወንድ ልጅ አንዴ ወንድ ልጅ እንደምታመልከው አምናሃል፣ ታመልካለህ ወንድ ልጅ ብለሃል። ወንድ ልጅ የምታመልከው ደግሜ ወንድ ልጅ ታመልካለህ ስለ ሊደብር አይገባም። አየህ ስድብ ናት፣ ግን አልተሳደብኩም። ወንድ ልጅ ማምለክ ነው ስድብ ከሆነ አንተ ራሱ ያጥብልሃዋ። ሲቀድም መጽሐፍ ቅዱስ ራሱ ያ ወንድ ልጅ ይሏል። እሺ ኢምራን፣ እኔ ደግሞ ወንድ ልጅ አምላክ አይደለም። አንድ ነገር ልንገርህ። እኔ ደግሞ አሁን ቀጥልሽ። እሺ እኔ ደግሞ ላውራ። ቅድሙ ያዳመስኩ ነው። አሁን የገለጽከው መጽሐፍ እንኳን እኔ እናንተ መልአክ ራሱ እንደነገረለት መልአክ ራሱ እንዳወራለት አንብበህ ነበረ። አንተ ግን አልተረዳህም። በሰውነትህ ነው የምታስበው። ያው ስድብ ስለመሰለ ነው። ይሄ ግን ስድብ አይደለም። ግን ኢምራን እኔ የምነግርህ ማለት ነው አሁንም እላለሁ ግን አልክ ቅድም ማለት ነው ያንተንም ቁርአን የሚያንቋሽሹ ነብያትንም የሚያንቋሽሹ እነዚህ ውጥፍ ይጨምራሉ። አንተ ባቋሽሽከው ልክ ሌላውም ደግሞ ያንተን ነገር አንቋሽሽ። ያልገባኝ ነገር እኮ መሰለህ እኮ አሁን አንቋሽሽ አልከኝ አይደል እንዴ? አንተ ራስህ እኮ አመንክ። አንተ ራስህ እኮ በራስህ አንደበት ወንድ ልጅ አመልካለሁ እኮ ሐቢቢ። ምን ነካ? የመስማት ችግር አለብህ እንዴ? የምታደርገውን ነገር ሲነገርህ ሊደብርህ አይገባም። ስለዚህ በተዘዋዋሪ አንድ ነገር ልንገርህ አዲሱ፣ እያመለክ ያለው ነገር የሚያሳፍር ነገር ነው ማለት ነው። በዚህ ይሄን ተረዳ። ወንድ ልጅ ታመልካለህ፣ ግን አንድ ሰው መጥቶ ወንድ ልጅ ታመልካለህ ሲልህ ትፈራለህ። ምሳሌ አንድ ዝሙተኛ ለዝሙት እየሰራ አንድ ሰው መጥቶ ዝሙተኛ ሲል ይደብረዋል። ለምን? ዝሙት መስራት ኃጢአት እንደሆነ ይገባል። አንተም ወንድ ልጅ እንደምታመልክ ታውቃለህ፣ ግን ሰው መጥቶ ወንድ ልጅ ታመልካለህ ሲል ትቆጣለህ።
አሁንም ደግሞ አለው አዲሱ አንተም እንዳመከው የሉቃስ ወንጌል የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እንዳለው ኢየሱስ ወንድ ልጅ ነው፣ ወንድ ልጅ ታመልካላችሁ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። ስለዚህ እየመለክ ያለው ምንድነው? ወንድ ልጅ ነው። ሲነገርህ ሊደብርህ አይገባም። ወይም ደግሞ ክደህ ውጣ እንጂ ተግባሩን እያደረከው ወንድ ልጅ እያመለክ ሰው ወንድ ልጅ ታመልካለህ ሲልህ ሊደብርህ አይገባም። ግን የሚደብር ደግሞ ከሆነ አጸያፊ ነገር ነው ማለት ነው። ምሳሌ አንተ ዝሙተኛ ብትሆን ዝሙተኛ ነው ይደብርሃል። ለምን? ውስጥ ዝሙተኝነት መጥፎ ነው ስለሚገባ ማለት ነው። ይሄ ነው ምክሬ። እሺ ኢምራን፣ እኔ ደግሞ ላውራ። ታወራለህ፣ ግን አሁን ስታወራ በማስረጃ ጋር አውራ። እሺ እሺ፣ እኔም አንተን ያንቋሸሽኩ ላውራ። ይሄ ጎበዝና ከሆነ ምሳሌ ማንቋሸሽ ከሆነ አንሳ፣ የፈለከው ማንቋሸሽ ትችላለህ። እኛ ግን አንቋሸሽ መጽሐፉ የሚለው ነው የተናገርነው አይደለም። እኔም አንተ መጽሐፍ የሚለው ንገረኝ። ምሳሌ ምን አለ መጽሐፍ? አንተ የምታመልከው ሁለት እጅና ሁለት እግር ያለው የሚስቅ የሚሮጥ ነው አይደል የምታመልከው አንተ? ማስረጃ አለ? ጭንቅላት የሌለው ባት ያለው ነው የምታመልከው። ማስረጃ አለ? አሁን እኮ ማስረጃ ነው የሚለየን። አሁን እኔ እሺ ማስረጃ አቅርብ አለ ቁርአን ላይ አለ። አይ ቁርአን ላይ አለ ሳይሆን ማስረጃውን አቅርባ። አየህ፣ ልዩነቱ ይሄ ነው። ልዩነቱ ይሄ ነው። እስኪ ማስረጃ ላይ ደግሞ ይሻላል። በተራይ ምን አደርግልሃለሁ? እግዚአብሔር ጥፍር ጥፍሩ ደግሞ ረጅም ጥፍር እንደሆነ፣ እግሮቹ ደግሞ ተረከዙ ትልቅ እንደሆነ፣ ጫማም ደግሞ እንዳለው ይሻላል። እኔ ደግሞ አወጣልሃለሁ፣ ችግር የለውም። አንተ ግን መጀመሪያ ምን ታደርጋለህ? እስኪ ማስረጃውን አምጣና ምሳሌ አላህ ይሮጣል፣ አላህ እንደዚህ እንደዚህ ነው ብለሃል። እንደው በማስረጃ አድርጋት እስኪ እሷን ነገር። መጽሐፉም ዝም ቄሱም ዝም ማለት ነው። ሚዩት አታርገኝ አንተ። ሚዩት እያደረግህ መጽሐፉን ከፍተሃል እኮ አሁን ከፍተሃል። ማስረጃውን ንገረኝ። ይሰማል? በደንብ እየሰማን ነው። ሚዩት እያደረግኝ አይደለም። አሁን ሚዩት አደረግህ የለም። ማስረጃውን ስጠኝ። ማስረጃ ይሰጣል፣ ችግር የለውም። ግን ይሰጥሃል ሳይሆን ስጠኝ። አዲሱዬ ይሰጥሃል እኮ ወደፊት የሚሰጠኝ ማለት ነው። ወደፊት አለ የፈለኩት አሁን የፈለኩት ማስረጃ ወደፊት አይደለም። አሁን ራሱ እሰጥሃለሁ። ለምን እሰጥሃለሁ ሳይሆን ስጠኝ ማስረጃውን። አዲሱዬ እሰጥሃለሁ። ዝማኛ አንተ ሰውን አትሰማም። ችግር እሰጥሃለሁ። መጀመሪያ ስጠኝ አዲሱ። እንዲህ ሳይሆን አሁን የሚሉት አድርጌሃለሁ። አዳም ምሳሌ አዳምጥ። እሰጥሃለሁ ሳይሆን ማስረጃውን ስጠኛ። እኔ መጽሐፍ ኦልሬዲ አዘጋጅቻለሁ። እዚህ ጋር አዘጋጅቻለሁ። እግዚአብሔር ጫማ እንዳለው ጫማ እዚህ ጋር እግር ተረከዛለሁ፣ ጥፍር አለው፣ ረጅም ጥፍር ነው ያለው ይላል። አሳይሃለሁ። ግን አንተ መጀመሪያ ማስረጃ አቅርብ። ለመጨረሻ ጊዜ የምጠይቅህ ካልሆነ በቃ አየህ፣ ተሳዳቢው አንተ ነህ ማለት ነው። ካለ ማስረጃ የሚያወራ ካለ ተሳዳቢው ነው ተዘዋዋሪ። እሺ ማስረጃ ካልተሳደብክ ማስረጃ ወይና አረጋግጥ ራስህን። አለ ራስህ ታውቃለህ እኮ አውቀህ ነው አለ ሳይሆን ማስረጃ አቅርብ። ማን አለ እንደዛ ከሆነማ እኔም ምሳሌ መጥቼ ማለት ነው እግዚአብሔር ምሳሌ ተረከዛለሁ ብለህና ተረከዝ እንዳለው ስለዚህ ማስረጃውን ታውቀዋለህ አንተ አለ ብዬ ብናገር አይደለም። ይሄ የደስታ ለጊዜ ያልተገለጸውን ነው የተገለጸውን ልስጠው። ማስረጃ ከፈለክ ያልተገለጸውን ነው የተገለጸውን ልንገርህ ማስረጃ። ያልተገለጸ እንጠብቃለን። ሚውት አደረገ ድጋሚ የለውም ማስረጃ መቼ ነው ታዲያ? እስከዛው ላሳያችሁ። አሁን አየህ ልዩነታችን ይሄ ነው። አዲሱ እስካሁን 2 ደቂቃ አለ። በ2 ደቂቃ ማቅረብ አልቻልክም። በቃ ተንተፋተፍክ፣ ከበደ። ለምን እኔ ክርስቲያን ነኝ። ጭነው ነው የላኩብህ። ቆይ አታውሩ። አሁን ሳወራ ዝም በል። ጭነው ነው የላኩባችሁ። ፕላስ ደግሞ አታውቁም። ለዛ ነው እኔ አልፈርድባችሁም። ችግር የለውም፣ አልፈርድባችሁ። የተነገራችሁ ነው። ግን አሁን ምን ያገላችኋለሁ? ኢንሻአላህ መጽሐፉ የሚለው ነገር አስተምራችኋለሁ። እሺ እግዚአብሔር ምን እንዳለው ማለት ነው። አዲሱ ሳይ ከጸጉር ፕሮፋይል ጸጉር አለና ከጸጉር ልጀምርልህ አንተ ጥሩ እንዲሆን ማለት ነውና እግዚአብሔር ምን አለው ስን ተመከዚ ጋር መጽሐፍ ምን እንደሚል አዲሱ ቅዱስ እግዚአብሔር የራስ ጸጉሩ እንደ በሬ ነጻ እንደ ሰዶስ የከበረ እሱ አንድ ቅዱስ ነው ይላል። እግዚአብሔር ረጅም ጸጉር ነጭ ጸጉር አለው ይላል። የራስ ጸጉር አለው ይላል። እሺ ስለዚህ እግዚአብሔር አምላክ ምን አለው? ነጭ ጸጉር አለው። ፕላስ ደግሞ ኩላሊትም ደግሞ አለው። ኩላሊት አለው እግዚአብሔር። እሱ ደግሞ ይፈሰለ እዚህ ጋር ያለው ይሁን እዚህ ጋር ምን መሰለህ? አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ትክክለኛ ለሚሆን ኩላሊቶቻችሁ ሰላምታ ይገባል ይላል። እዚህ ጋር ደግሞ ከርሳችሁ ሎቱ ስብሐት ያ ከርሳለው አምላክ እግዚአብሔር ከርስ
ያቀርሳለሁ ማለት ነው። አሁን ደግሞ ጥፍር ደግሞ እንዳው ላሳይክ። አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባ ይላል። ስለዚህ እግዚአብሔር 6 ኩላሊትና 6 ጥፍር አለው ማለት ነው። ለምን 2 ስለሆኑ ማለት ነው። እዚህ ጋር ኩላሊት ሲደማ 6 ይመጣል። እጃቸውም እንደዛ ማለት ነውና አያሁን ማስረጃ አቀረብኩኝ ማለት ነው መጽሐፉን ይዤ። እስኪ አንተ ደግሞ አቅርብልኝ። እኔ ደግሞ ሁላ አቀርባለሁ። ቆይ 100 ጊዜ ማስረጃ አቀርብልሃለሁ። መቶ ጊዜ አቀርብልሃለሁ ሳይሆን አቅርባ ጉራ ሆነብሃል። አይደለም ጉራ ሆነ ሳይሆን ብዙ የሚያቀርቡ ሰዎች አሉ። ግን እኔ እንዳንተ አንተ አልቻልክም ማቅረብ። የሚያቀርቡ አለ አንካችን ማን ተባለ የሚያቀርቡ ለምን ነው ታውቃለህ? አሁን ችግሩ ይምራን ስማኝ አንዴ አልቻልክም የሚያቀርቡ ሰዎች አሉ። ጥራቸው እነሱ የሚያቀርቡትን በቃ ምህሮችን ያቀርቡልህን እነሱን ጥራቸው። አይ አይደለም አዲሱ ካለ ማስረጃ እኛ ቤት አይወራም። እሺ ወንድሜ ካለ ማስረጃ ማለት ኃጢአት ነው። ኃጢአት እየሰራ ነው ያለው አሁን። ስለዚህ ማን ተሰራኝ እንደሆነ ይዘህና ማስረጃውን የለውም አንተ የምታውቀው ነገር የለም አለው የለውም ሳይሆን አቅርብ ማስረጃ አይደለም የለውም። እኔ የሌለውን ነገር ነው የጠየቅኩህ። አዳምጠኝ አዲስ እኔ ኑትራል ነኝ አለውም የለውም አልኩም። አንተ የተናገርኩት ማስረጃ ቅርብ ብቻ ነው ያልኩህ። እኔ ኢምራን ለተናገሩት ነገር ማስረጃ እንዳቀረብኩት በሙሉ አንተም ደግሞ ለነገር ማስረጃ ቅርብ። እናመሰግናለን። አቀርባለሁ ሳይሆን አቅርብ። በቃ ሲስተም ሰዓት አልቋል። ይወጣ ጋዳት በቃ ይሄን አጀማ እግዚአብሔርም ገባ። ይሄኛው እግዚአብሔር የሚለው አካውንት ማለት ነው። አዲሱ ገባ። የቀደሞቹ ልጆች ገቡ። ግን ምንም ማስልክት ሊያቀርቡ አልቻሉም። የሆነ ኔትወርክ ይዟል። ኔትወርክ አስተካክል። እሺ ድምፅህን ከፍ አድርገሽ የሆነ ኔትወርክ ይዟል። ቀይ ያበራብህ ነው። ድምፅህን ከፍ አድርገህ ለማዋጥ ሞክር። ችግር የለውም። በቃ ፍጥረት የሚጀምረው ምን ላይ ነው? ፍጥረት ንስ ገባህ ነገራችን ማን ፈጠረ የሚል እኮ አልጠየቀኝም። አይ ፍጥረት ነው ሁሉንም የሚወስድ አይደለም። የሚወስነው እኮ ፍጥረት ነው። ማን ነው ትናለው? ማን ነገር አለ? ፈጥሮ ነው የሆነ ነገር የሚኖረው እሱንም ለነገር እኮ ነው። አይ በቃ ተው አንተ ሳትፈጃለህ። አይ ሳትፈጃለህ ብራዘር የሚፈለከ ሰዓት ይቅርታ ለማለት ነው። እሺ ሳሚ ሰላም ብያለሁ። ከስር ያለው ሳሚ እሺ አውሩትና ቀጥ አስገቡ። እግዚአብሔርና አዲሱን ሻለ ተቀምጣችሁ ተማሩ። እሺ አትወረዱ። ሲደክማችሁ ብቻ አውረዱ። እስከዛው አዳምጡ። እኔ እኮ ሁሉ ነገር አለው ነው የምልህ እኮ ሁሉ ነገር አለው። አንተ የምትለው ፈጣሪ ያለው ነው የምልህ። ማሻአላ ጥሩ ነው። ጎበዝ ነህ። በቃ ለምሰልህ አዎ ተቀበል። ቅድም አንተ እኮ ተራህ አልቋል። ሰዓት ትፈጃለህ አንተ በባህሪ ማለት። ስለዚህ አንተ በኋላ ታወራለህ። ወደ ላይ ሲመሽ እናስተናግድሃለን። እንደዛ ይሻላል። ሲቀጥል ካመንክ በቃ خلاص አምናሃል። እግዚአብሔርና አዲሱ አላህ ሂዳያ ይስጣችሁ። ሁለታችሁም የጫችሁ ተማሩ። ዘብሔረ ጎጎ ግን ዘብሔረ ጎጎ ማለት ነው። እሱ ለኔ ነው ካየኸው ስሜ ነው። በቃ ለራሴ የራሴ ስያሜ ነው። እሱ ችግር የለም። ብሔረ ጎጎ አይባልም ብዬ እኮ ዘብሔረ ምናምን አውቃለሁ። ግን ዘብሔረ ጎጎ አዲስ ነው። አዲስ ከሆናችሁ እንድታሳውቀው። ለማንኛውም እሺ ጥያቄ ካለ ጥያቄህን አቅርብ። ካልሆነ ደግሞ እኛ ጥያቄ አለን። ክርስትና ታወራለህ። ያው እኔ ብዙ ጊዜ እንደውም ስለ እስልምና የምትሰብክበት ጊዜ እንትን አይደለም አይታየኝም። አያለሁ ጊዜና ለምን ደስ ይላል። ተከታታይ ስለሆንክ ደስ ብሎናል። በደንብ ተከታተል። ግን ደግሞ እኛም ስለ እስልምናችን እናስተምራለን። ጥያቄ ያለው ካለ እየገባ እንዲጠይቅ እናደርጋለን። ግን ከሱ በፊት በጣም ስለምትከታተለኝ አመሰግናለሁ። እንዳንተ አይሁን አድማጭ አብዛልኝ። ጥያቄህን አቅርብ። ሳይዘህ ነው የምትቀርብና ስድቡን ትንሽ ቀንሰው በእውቀት ብታደርገውና ከሚያውቁ ሰዎች ጋር ደግሞ ወይ እስኪ ከስድቦቹ መካከል አንዱ ስድብ ንገረኝ። ምን ብዬ ተሳደብኩኝ? መዶሻ ይዘህ ነው የምትሰድብ። የክርስቲያኖች አምላክ እንደዚህ ነው ምናምን የክርስቲያኖች ምሳሌ ብላልኩኝ መጽሐፍ ነው ያለው። አሁን ለምለምዬ ችግሩን መሰለህ ቤተክርስቲያን የሚነገርህና እውነታው አለ። እውነታ ሲነገር ይመራሃል። ለዛ እኮ ነው በኢትዮጵያ አባባል አንዳንዴ እውነታ ይመራል፣ አንዳንዴ እውነት መቀበል አይፈልግም። ለዛ ነው አንተ የሚመር ነገር ያለ ከማን ጋር እንደሆነ ለመወያየት አንተ ከአዋቂዎች ጋር ነው መወያየት ያለብህ መጀመሪያ።
የማያውቁ ሴቶችን አስገብተህ አዋክተህ ተሳድበህ ታወርዳቸዋለህ። አንዴ ቆይ ለምለም እየረጋ ብለን እንየውና አዋቂዎቹ ያልካቸው ምሳሌ የዚህ መጽሐፍ ጸሐፊ ያለ ታውቃቸዋለህ? መልከገነት ማለት ነው። እሳቸው ጋር ደውያዎቻቸዋለሁ ቲክቶክ ላይ አዋልድ መጽሐፍን የእምነት መከራከሪያ አድርገህ ከትንሽ እስከ ትልቅ ድረስ የሰዎችህን እስከ መጋቢ ብሉይ አቡነ ለስላሴ ተዋይ ይችላል። መጋቢ ብሉይ ስማቸው መጋቢ ብሉይ ድረስ ተዋይ ይችላል። አዋልድ መጽሐፍትን የእምነት መከራከሪያ አድርገህ ለምን ታመጣለህ እያልኩ ያለው ሁልጊዜ ዋህዳ በተራ ሁሉም ነገር በተራ ነው። አቸኩል መጀመሪያ ተሳደባለህ። ማስረጃ የተሳደብኩበትን መዶሻ ይዘህ ነው መጀመሪያ የክርስቲያኖች አምላክ ላናነቀን የክርስቲያኖችን አምላክ ማነብይ ማክብሮታል። ምሳሌ ምን ብዬ ተሳደብኩኝ? ገና ስትጀምር እኮ ነው ሞክ የምታደርገው። ተመልከቱ የክርስቲያኖች አምላክ ይሄ ነው ምናምን ያልከኝ ምን አልኩኝ? ይሄ ብዬ ንገረኛ ያልኩት ይሄን ብለሃል በለኝ። ሰዎች ራሱ ትንሽ ሐሳብ ይዘው ቢመጡ ኦፌንድ አድርገህ በቃ ክርስቲያኖች ጫውተህ አንተ ተሳድበሃል አልከኝ፣ ግን ስድቡን ልታመጣ አልቻልክም። አልተሳደብኩም። የለም ታውቀዋለህ አንተ። አሁንም አንተ ማለት ነው ከውጭ ነህ ተጭኖብን የመጣኸው ለምለሙዬ ሳይ ተጭኖብሃል። ስለዚህ ጀግና ከሆንክ ይሄ ቦታ ተሳድበሃል ብለህ ጠይቀኝ። እኔ ደግሞ ኢምራን ካለማስረጃ ካለመጽሐፋችሁ አውርቼ ከሆነ አዳምጠኝ አንዴ። እዚሁ ይቅርታ ጠይቄ ከላይ ላይቭ መዝጊያውን ነክቼው ዘግቼው خلاص እሄድልሃለሁ። ቲክቶክን ዘግቼ እሄድልሃለሁ። ካንተ የሚጠበቀው ምንድነው? የዋሸሁበትን ፓርት አሳየኝ። ያላ ሄሎ ለምለሙ ዘብሔረ ጎጎ አለ ለምለሙ ዘብሔረ ጎጎ የለም እኮ ያቻለሁ። ተሳደበ ይላሉ፣ በኋላ ግን ዝም ይላሉ። አምጣ ሲባል ሄደ አለ ሄዷል ኢምሮ የለም አይ ቲንክ ፓውዝ ነው መሰለኝ። ሞዴሬተ አታውሩት ምን ሰራሱ ሚውት ባደርግም አታውሩት። እስ ነው የሚለው ሌላ ነው ያማ ወረደ እኮ እስ ነው የሚለው ኸይር ይባካችሁ። የኛ ሙስሊሞች ማለት 3 ቁጥር አትጻፉ። ሙስሊሞች 3 ቁጥር አትጻፉ ይባካችሁ። ክርስቲያኖች ብቻ 3 ቁጥር ጻፉ። ክርስቲያኖች ሲባል ሙስሊሞች ሲፋላችሁ አላህ ፍሩሽ ባረከላሁ ፊኩም። ክርስቲያኖች ግቡ ጀዛከላ በቃ ይሄን ያልከው ሙከራ ሄደ። እስልምና ጥያቄ ያለኝ አለ፣ ግን ጥያቄውንም አላቀረበም። ጠይሐቡ እንግዲህ አላህ ይሁነው፣ አላህ ሂዳያ ይስጥህ። አሁንም ግን ምሳሌ እግዚአብሔር አደምጡና እግዚአብሔር አምላካችሁ ኩላሊት አለው፣ ከርስ አለው፣ የሙሉ አካል አለው፣ ኢቭን እምብርትም አለው። ዋሽታችኋል የሚል ካለ ይሞግተኝ። እንደዚህ አሰላም ብያለሁ። ቁርአንያ ነው እንጂ ቁርአንያ ቆይ ጋራቡ ማለት እንደረስ አሎ ይሰማል። ኦኬ የሆነ ሰው ጋር ያወራ ይመስለኛል። ኤኒዌይ ችግር የለውም። እሺ ሚካኤል ደሳለኝ ሰላም አለይኩም ያ ጀባ ይሩፍ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ሰው እንደምን እንዴት ነህ? ሰላም ነው? እንዴት ነህ? ደህና ነህ? አልሐምዱሊላህ ሰላም ናችሁ? ጀዛከላህ አልሐምዱሊላህ አለን። አልሐምዱሊላህ። እሺ ሚካኤል አለ? ያላ ግቡና መሞግቱ እንጂ መጽሐፋችሁ ላይ ያለውን ተናጋችሁ ነበር። ግቡና ሳዩ። እሺ ከዛው እኔ ላሳያችሁ መጽሐፋችሁ ላይ ያለውን ነገር ዝም ብዬ ገቡ ካልሆነ እንቀጥላለን ማለት ነው። አሁን አውሩት። ዝም ካሉ ሪፖርት ነው የሚያደርጉት። አጠብቋቸው። እሺ ገብተው ዝም ካሉ የሆነ ችግር አለ። ቶሎ ማውረድ። እሺ አሁን ደግሞ ምን እንመልከት ስንል በጣም የገረመኝ ነገር አለ። እሱ ላሳያችሁ።
አንዴ ያወጣላችሁ ነው። እሺ እስከዛ ማስታወቂያ ስራ ኢምራን የለቀቀው ቪዲዮ አለሽ 2600 ሰው አለንና ኢንሻአላህ ፖስት ኮፒ ሊንክ ሼር እና ኮሜንት ማድረግ አለብን። እሺ ባረከላሁ ፊኩም። ኢምራን የለቀቀው አዲስ ቪዲዮ አለ። ይሄ ሙስሊሞች ማነው ከ3 ቁጥር ሚስቲኮን ይመውታቸዋል። የምር ነው የምላችሁ። ክርስቲያኖች ብቻ ነው 3 ቁጥር ጻፉ የተባላችሁት። ከታቸውን ያየው ነው። እስኪ ክርስቲያኖች 3 ቁጥር ጻፉ ግቡ ተወያዩ። ቀጥል ኢምሮ። እሺ ዘከላ ለምለሙ ዘበሄረ ዘጊ ተመልሰሃል። አስወረዳችሁኝ። አንተ ተጠራ ዝም አልክ። ምን ታረም ይደረግ ተጠራ ሚዩት ለምን ታደርጋላችሁ? የዋሽታን እየተጠራ ነበረ። ተው እንጂ ምንነካ እየጠራን አውራ እየተጠራ አይ እኔ ወንድሜ ሁሉም ሃይማኖትን ዲስቴንድ ማድረጉ የሚጠበቅ ነገር ነው። መረካከሱ እፎይ ቤት ከፍቶ ይሳደባል፣ አንተ ቤት ከፍተህ ትሳደባለህ። ተሳደቡልኝ የሚል አምላክ ለምለም ያቸኩኝ እንዴ? አንደኛ አንድ እናትክን እያለ ጠርቶ እናት ብሎ እንደዚህ የሚሳደብ ሰው ጋር አተባለ እናትክን እንደዚህ ትሆን እያለ አስበዋል። እናትክን እና ከዛ ያንተ ይከፋል ቃል እንዴት እንደምትሳደብ ወይ አንድ እዚህ ጋር ቆም አንዴ እናት ብሎ እንደዚህ የሚሳደብ ገብቷል። ቀጥሎ ያለ ገብቷል እንትን ትሁን ማለት ነው። ያኛውን ነገር ጠርቶ የሚሳደብን አካል አንተ ምን ያክብቶ ከኔ ጋር የምታወራው? አንደኛ ሁለተኛ ደግሞ ስድብ በእኛ ይፈቀዳል ብለህ ስድብ በእናንተ ይፈቀዳል፣ ትሳደባላችሁ። ከፈለግ መጽሐፍ ከፍቼ አሳያለሁ። ሶስተኛ ደግሞ አንተ ተሳደባህ ብለኸኛል። የትኛው ቦታ ተሳደብኩኝ? አውጥተህ አሳየኝ። እሺ ሚዩት አታርገኝ ግን ትንሽ አጭር አውርቼ እወጣለሁ። ስድብ ሳይሆን ለወጥ አይደለም ግን እንኳን የሚራገር መጽሐፍ ቅዱስ ሳይሆን ቁርአን ነው የሚሳደቡ። እንደዛ ካልክ ማስረጃ አሁን እዚህ ጋር እንቁምና ቁርአን የትኛው ቦታ ተሳደበ አሳየኝ። እኔ ደግሞ እናንተ ውሻ፣ የጅብ ዘመዶች፣ አንተ ተኩላ፣ ደንቆ፣ እውር እያችሁ እንደምትሳደቡ በመጽሐፍ አሳያለሁ። ልጀምር ትጀምራለህ። ክርስቲያኖችን አላህ ያጥፋቸው እያለ የሚራገም መጽሐፍ ይዘህ እስላሞችን እርግማለ ብሎ የሚሳደብ መጽሐፍ ቅዱስ ካለ አሳየኝ። ማስረጃ አምጥተህ እሺ ማስረጃ ሙስሊሞችን እንዲህ ብሎ የሚራገም የሚሳደብ መጽሐፍ ካለ አሳየኝ። በቃ አሳየኝ። ጥሩ ነገር አሁን ዝም በል እኔ አሳየኝ። በቃ ይሄ ያስማማል። አሳየኝ እኮ በጣም ጥሩ ነው አይደለ? እስኪ ቤተክርስቲያኒቱ ስለ ከሃዲያን ስለ ሙስሊሞች እንዴት እንደምትናገር ተመልከቱ ሁላችሁም። ከሃዲ ከሆነ ከሃዲ ነህ አንተ። ቆይ አንዴ ለምለም ባንተ አስተሳሰብ መጽሐፈ ዜና ሥላሴ እንደዚህ ይላል። ስለዚህ እንዲህ ብለን እናዛችኋለን። አዳምጡ በደምብ ፓርት። ከእንግዲህ ወዲህ ከእናንተ ተለዩ። እነሆ የኀፍረት ልጓም በአፋችሁ የውርደት ንፎ መንደፍት በአፍንጫችሁ አደርጋለሁ። ሂዱ አጋንንት ይሳቧችሁ፣ ዛሬዎች ይጫኑባችሁ። እናንተ እባቦች አንድ የእልፉኝት ልጆች ናችሁ። እንቀጥለው ነው። እናንተ ውሾች ስድብ እናንተ ጋር ነው ያለው። ክሽን ያስድብ። እሺ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ይላል። አንድ ሰው ከሃዲ ከሆነ ሙስሊም ከሆነ ምሳሌ አባቱ ምንድነው? አባቱ ዝንጀሮ እናቱ ጦጣ ናት። ከእኛ ተለዩ ለዘላለሙ አሜን ይላሉ። ይሄን ፓርት ሁልጊዜ አሁን ቤተክርስቲያን ይጸልዩበታል። ቤተክርስቲያን ሄደው እናንተ ከሃዲያን ዝንጀሮዎች ናችሁ፣ ውሻዎች ናችሁ ይሳደባሉ። እኛ ጋር ሲመጡ ደግሞ ክርስቲያኖች እንኳን እንሳደብም ይላሉ። አሁን ደግሞ የሚገርማቸው ነገር መሳችሁ ከሱም አልፎ ሙስሊሞች ባንገታቸው ወፍራም ብረት ይሰካባቸው ይላል። አሳያችሁ እሱንም አይና ከዛ በኋላ እንቀጥላለን። ወፍራም ብረት ሙስሊሞች ላይ ይሰካባቸው ተመከተለ እንደሚል አሁን ይሄ ሁልጊዜ መጽሐፍ አድርጋን ነው በመጽሐፍ ያ ሙስሊም በማስረጃ ነው የሚያወራው። በዕብራይስጥ ማርያም የተባለች የተመረጠች እመቤቴ ድንግል ማርያም ሆይ አንቺ ደግሞ በጠላቶች አንገት የብረት ዛንጅር አግቢባቸው። ፌሮ ታውቃለህ? ፌሮ አንገታቸው ላይ ይሰካባቸው ትላለህ ስትጸልይ። የመለከታቸውን ልብስ አክብጂ፣ ደንቆሮ አድርጊ። በቀፎ በቅርጫት በእግር ብረት እሰራቸው፣ በእግራቸው ወጥመድ
እሺ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው። አሁን ጉንፋን ይዞኛል። ሰሞኑን እንደዚህ ተቀይሯል። ጉንፋን ይዞኛል። ስለዚህ ጉንፋን ያሳስች ማለት ማርያም ያው መጽሐፉ ነው የሚለው ማርያም ናት ጉንፋን የምታስይዘው። ጸላዮቹ ለማላቸው ክርስቲያኖች ቤተክርስቲያን ሄደው ይላሉ በእግራቸው ወጥተን በአፍንጫቸው ጉንፋን ላኪባቸው እያሉ ይጸልያሉ። ሙስሊሞች ጉንፋን እንዲይዛቸው ይጸልያሉ። ስለዚህ ከሆነ ወቅት እንቀጥል። አሁንም እንደ ሴቶች ይሁኑ፣ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍጃቸው ይላሉ። በብርድ በረሃብ ይገደሉ ይላሉ። ይሄን እየጸለይክ እንደዚህ እየረገምከን አንተ ውሻ ቤት ተሳደብክ፣ እኛ እንሳደብ ማለት ዘበት ማጭበርበር ነው። ምን ትላለህ ለምለሙ? ጨረስክሽ? አዎ። አንደኛ አሁን ያመጣሃቸው መጽሐፎች አዋልድ መጽሐፍ ይባላሉ። ማታውቅ ከሆነ ላስረዳህ። አዋልድ መጽሐፎችን ይሄ ሃይማኖት እንዲህ ይላል ብለህ ማምጣት ነውር ነው። መጀመሪያውን የሃይማኖት መከራከሪያ አድርገህ አታምጣ እነዚህ። ሲቀጥል አሁን በእናንተ እንኳን ዳይፍ ነው ሰሂህ ነው እያልክ አይደል እንደ አዲስን የምትቀበሉ? ዳይፍ ይሁን ሰሂህ ይሁን በእኛ እርግጠኛ ያልሆኑ ነገሮችን አምጥተህ ሁልጊዜ መዶሻ መደብደቢያ ለምን ታረጋቸዋለህ? አሁን ይሄ እስልምና እንዲህ ብሎ ይራገማል እንዴ? አማኝ ያሉትን በፈጣሪ የማያምኑትን ነው ይሄ መጽሐፍ እየተናገረ ያለው። ያንተ መጽሐፍ ግን ቅዱስ ቁርአን ራሱ ጠርቶ ክርስቲያኖች አላህ ያጥፋቸው ይላል። ይሄንን የት ልትደብቀው ነው? አንተ አሁን ዘለህ ከአዋልድ መጽሐፍቶች ትሄዳለህ። ማስረጃ ጋር ለምለሙዬ እንዳስረዳህ ቆይ ለምለሙዬ እንዳስረዳህ ማለት ነው። አትቆጣ። አሁን ስሜታዊ ሆንክ። ስሜታዊ ከመሆን ይልቅ እንደ ማስረጃን በዛው ስለምታጭበረብር ነው። ብዙ ጊዜ ታጭበረብራለህ ከሆነ ሶርስ ስሜታዊ አይደለም። የእናንተ አምላክ እንደዚህ ነው ትላለህ። ለምለሙዬ ቆይ አንዴ ረጋ። መጀመሪያ መጽሐፎቹ ማስረጃ አይሆኑም ለውይይት አይቀርቡም ብለሃል። የመጀመሪያ ጥያቄ የከፈኳቸው መጽሐፎች ታውቃቸዋለህ? ታመጣቸው እነዚህን የጸሎት መጽሐፍ ብሎ ይዟቸው የሚያውቁ ጓደኛም የለኝም። አሁን ምሳሌ ከፍቼ ቆይ አንዴ አሁን ከፍቼ ያነበብኩት መጽሐፍ ታውቀዋለህ? እኔ አላውቀውም። ራሱ ካንተ ነው የማየው ነው የምልህ እኮ አንተ ስለዚህ የማታውቀው ከሆነ አሁን የሚገርመኝ ነገር እኮ መጽሐፉን አያውቁትም። መጽሐፉን ሳያውቀው ማስረጃ ሆነ ይለኛል። ብራዘር መጽሐፉን ካላወቅከው ስለምን እንደሚያወራ ካላወቅ ቁጭ ብለህ ከኔ መማር ነው ያለብህ እንጂ ይሄን አልቀበለውም ማስረጃ ሆነ ማለት ራስን መሸወድ እንደማታውቃስ ከማህየም ያረከው ያለ ቆይ ለምለም አላውቅም አልካ ለምለሙ ያላወቀ ሰው ቁጭ ብሎ የሚያዳምጠው አሁን ይሄ ልጅ አሁን መጽሐፉን ማስረጃ ጋር ታቅርብ አለኝ። ግን መጽሐፉም እንደሆነ ጀመረ አያውቅም። አንደኛ መጽሐፈ ዜና ስላሴን ያቀረብኩልህ አንደኛ ማስረጃ ያው እዚህ ጋር ትሙን ያው የደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም በብፁዕ ወቅዱስ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው። መጽሐፉ ደግሞ ተራ መጽሐፍ መስሎ ከሆነ አይደለም፣ ጠላት የሚገሰጽበት መጽሐፍ ነው። ይኸውም እንደሚል ዳግመኛ ከማስረጃ ጋር ዳግመኛ ይህ ዜና ስላሴ ቅዱሳን ከጠላት ጦር የሚጋርዳቸው የተወደደ የድህነት ጋሻ ነው። ቤተሰቦች ይህን ቄሶቹን ሲጠብቃቸው የነበረ የሚጸልዩበት የሚጠበቁበት መጽሐፍ ያመጣሁልህ። መጽሐፉ ለምን ይላል? እናንተ ውሾች ናችሁ። አይተዋል ቅድም። ይኸው እዚህ ጋር ውሾች ናችሁ፣ አባታችሁ ዝንጀሮ፣ እናታችሁ ጦጣ ናቸው ይላል። ስለዚህ ይሄ መጽሐፍ የምትክደው ከሆነ ምን ታደርጋለህ? እኔ ጋር መተሳም ማለት ያለብህ እንደዚህ አይነት የሚሳደብ ሙስሊሞችን የሚያንቋሽ መጽሐፍ የሚያሳትመውን አካል ሂደህ ቤተክርስቲያንህን ሂደህ ሳናት። ለምን ይሄ መጽሐፍ ያሳተምኩት አይደለም ቤተክርስቲያንህ ናት እስካሁን ለብዙ ዓመት ያሳተመችው። አንደኛ መጽሐፍ። ሁለተኛ መጽሐፍ መጽሐፈ አርጋኖ። መጽሐፈ አርጋኖ ደግሞ የአባ ቅዱስ ጊዮርጊስ ዘጋስጫ ዳግማዊ ቅዱስ መሰለኝ የተባለ ታላቅ የቤተክርስቲያን አባት ነው። መጽሐፉ በየቀኑ የሚጸለይበት ነው። አዳምጠኝ። የጸሎት መጽሐፍ በየቀኑ የተከፈተ ያው ዘስኑይ የሰኞ ቀን፣ የማክሰኞ ቀን፣ የሮብ ቀን የተባለ የሚጸለይበት የማርያም ውዳሴ መጽሐፍ ነው። ያው ስዕሉ ራሱ እዚህ ጋር አለ ከፈለክ አየህ አይደለ? የሚጸለይበት መጽሐፍ ነው። እዚህ ጋር ምንድነው የሚለው? ሙስሊሞች በጉንፋን እያዙ በአንገታቸው ወፍራም ብረት ይሰካባቸው ይላል። ቤተክርስቲያን ሄደህ ሙስሊሞች ላይ ብረት ይሰካባቸው፣ አንገታቸው ላይ ፌሮ ይገባባቸው፣ ጉንፋን የያዛቸው ልጆቻቸው ይገደሉ ብለህ እየጸለይክ እኔ ጋር ስመጣ ደግሞ መጽሐፉ ማስረጃ ሆነማት አሁንም ራስን መሸወድ ነው። አየህ አይደለ? ሙስሊም ካለ ማስረጃ አያወራም። አይታል አሁን ደግሞ ያለ ማስረጃ አያወራም።
አሁንም እኮ ያለ ማስረጃ ነው እያወራ ያለው። የት አለ ሙስሊም የሚለው? የት አለ ሙስሊም የሚለው? ይሄ ምንድነው? ለሆነ ሰው የተጻፈ ነገር በእርግጥ ይፍራታይ ራስን ያማን ያድርገን መቁጠር ያስመሰግናል። እንዲገባ መጽሐፍ በዚያ ስለማን ነው የሚያወራው? ቅድም ያነበብኩት ስለማን ነው የሚያወራው? ይኸውልህ ስለማን ነው የሚያወራው? ንገረኝ። እምነት ውጪ ያለው አታውቀውም? ቆይ ጥያቄ ውሻ ናችሁ ብሎ የተናገረው እነማን ነው? ንገረኝ። አታጭበርብር ነው አንተ እኮ ያጭበርብር ያለው ሙስሊሞች ብለህ ነው የተናገርከው አይደለ? ማስረጃ አንተ ስለ ሙስሊሞች እንደሆነ እኮ የተነገረ ነገር አንተ ለአሕዛብ ነው የተነገረው። እሺ አዳምጥ። ይሄ መጽሐፍ ስለ አሕዛብ ነው የሚያወራው? አዎ ስለ አሕዛብ ነው። ቡም አሁንም አልተማርክም። ለምለም አልተማርክም። ይምሩ መጽሐፉ የሚያወራው ስለ ሰባሌዮሳውያን ነው። እሺ ይሄን እንኳን አውቅ። ስለ አሕዛብ ነው አይደለም። አቤት ያስጠራኝ እንትን አንደኛ ነገር እኮ አላቆም ብሏል መጽሐፉ። ሁለቱንም ያሳየው መጽሐፍ አላቆም ብሏል። መጀመሪያ አላቆም ስላለ እኮ በቃ ምንም መከራከር አያስፈልግም እኮ አሁን እዚህ ጋር እኮ መማር እኔ አሁን ዳይፍ የሆነ አዲስ መጥጃ አምጥቼ እንደዚህ ይላል ትላለህ። አሁን ይሄ ትክክለኛ የቤተ ክርስቲያን መጽሐፍ ስለመሆኑ ምን ማስረጃ አለ? ስለዚህ ይሄ መጽሐፍ ማለት ቆይ አሁን እንድንግባባ፣ አንደኛ ለምለሙ መጽሐፉን እኮ አላውቅም ብለኸኛል። ሁለተኛ ስለ አሕዛብ ነው የሚያወራው። ስለ አሕዛብ አያወራም። ይሄን እንኳን አታውቅም። ስለዚህ ስለ ሙስሊም የሚለውን አምጣ። ስለ ሙስሊም የሚለውን አምጣ። እሱን እኮ ሙስሊም ጠርቶ የሚናገርበት ሙስሊሞች አንዳንድ ሙስሊሞች አየህ፣ ማጭበርበር ነው። አንተ አዳምጥ። መጀመሪያ ትላለህ፣ በጣም ፈጣን ምላስ ስላለ ታጭበረብራለህ። አዳምጥ። እያጭበረበርክ ያለኸው መጽሐፍን ያላወቅኸው የምትራገመው እኮ አንተ ለምለሙዬ ሀቢቢ አልገባህም እኮ ነገር። የቤተ ክርስቲያን መጽሐፍ ቢሆንማ ቤተ ክርስቲያን ሲጠቀምበት እናየዋለን። ከየቦታው ያሉ ከየገዳማቱ ያሉ መጽሐፎችን ሰብስበህ እያመጣህ እንድንግባባ። ታዲያ ይሄ መጽሐፍ የኢምራን መጽሐፍ ነው ስታየው? ኢምራን ያሳተመው ይመስላል የኢምራን መጽሐፍ ከሆነ የኢምራን መጽሐፍ ነው በሆነ በቃ እንደ ሌሎች ቄሶች ከደህለፈው መጽሐፈ ዜና ሥላሴ አባቶች የሚገሰጹበት ከጠላት የሚድኑበት ይሄ መጽሐፍ ይዘው ጦርነት ይዋጉላቸዋል። በዚህ መጽሐፍ ላይ የሚድኑት ሰዎች የሚድኑበት መጽሐፍ ይዘህ መተህ የመጽሐፍ ያየህ የኢምራን ማለት ይከብዳል፣ ወይም ደግሞ አልቀበለው ማለት ይከብዳል። ስለዚህ መጽሐፉን ለይ። አሁን በቃ ለይ፣ ካደ ወይም ተቀበለው። ሁለት ምርጫዎች አሉ። ይበቃል። ከዚህ ላይ ድርቀት ነው። ሙስሊም ወንድሞች ቆይ እያወራሁ አይሰማም። ሙስሊም ወንድሞች አይታችኋል፣ መጽሐፋቸውን አያውቁም። ፕላስ ሙስሊሞች እንዴት እንደሚራገሙ አይታችኋል። ቢላህ አለይኩም አስቡት። ወይ አንድ ሰው ቤተክርስቲያን ላይ ቆሞ እናንተ ውሻ ናችሁ በየቀኑ ማለት ሄዶ እናንተ ውሻ ናችሁ፣ አባታችሁ እባብ ነው፣ እናንተ እባቦች ናችሁ፣ የጅብ ዘመዶች ናችሁ፣ አባታችሁ ዝንጀሮ፣ እናታችሁ ነገር ከጨረሰ ኤፍራታ ማህትዱ ኧረ አንዴ ዝም በሉ አንዴ። የሚያውቅ ሰው ዝም ብሎ ነው የሚመራ። ያስተጋባል ማለት እንደሆነ አስተካክሉ እንትናቸው። ይሄኛው ላውርዶ። እሺ ስለ ሙስሊም እንደሆነ እኮ ስነግረው መጀመሪያ መጽሐፉን አላወቀውም። ሰባሌው ስለማናቸው ምንድናቸው አልገባውም እኮ ስለ አሕዛብ ነው ይለኛል። ስለዚህ የሚያውቅ ሰው እንዴት የማስረዳው? ዋናው ግን ያንቀባ አስረዳ ከፍቻ ሳይቻለሁ ህዝቡ ራሱ ይፈርዳል። ያው እናንተ እባቦች ናችሁ እያለ ይሳደባል። እነማንን? ኢየሱስ ክርስቶስ ፍጡር ነው ያለን አካል እንዲሁም ደግሞ ሰባሌው አስተሳሰብ ያለውን በሙሉ ማለት ነው። ከዚህ በላይ ግማን አለ እንዴ? ቀጥሎ አስቡት፣ ጉንፋን የያዛቸው ብሎ በየቀኑ መጸለይ እንደው ጤነኞች ይመስላችኋል? በአላህ በየቀኑ ቤተክርስቲያን እየሄዳችሁ ሙስሊሞች ጠላቶች በሙሉ ጉንፋን የያዛቸው ያው ይሁት እዚህ ጋር በእግራቸው ወጥመድ በአፍንጫቸው ጉንፋን ላኪባቸው እያሉ ወደ ማርያም ይጸልያሉ። በየቀኑ ወደ ማርያም ጠላት ማለት በቤተክርስቲያን ደረጃ በእምነትም ደረጃ አይታችኋል። ስለዚህ እርግማኑ ያለው እናንተ ጋር ነው። የሚገርመኝ ነገር ቤተክርስቲያን እንደዚህ የተራገሙ እኛ ጋር ሲመጡ የሚጠላችሁ መርቁ፣ አትራገሙ፣ ሲረግሟችሁ መርቋቸው ይላሉ። እኛም ይበቃል። አሁንም ቻሌንጅ አቀርባለሁ። ኢምራን መጽሐፋችን ላይ ዋሽተሃል የሚል ክርስቲያን ካለ ገብቶ ይሞግተኝ። እግዚአብሔር ከርስ አለው፣ ኩላሊት አለው፣ የሰው አካል በሙሉ ያለው አለው፣ ሶስት አምላክ ነው።
ውሸት ነው የሚል ካለ እባካችሁ መታችሁ ሞግቱን። እዚሁ ይቅርታ ጠይቄ እንለያያለን። ያላ ለምለሙን ቁጭ ብለህ ተማር። አገራችን በሰማይ ነው። ሰላም ብያለሁ። ሰላም ይብዛ ወንድሜ። እሺ አመሰግናለሁ። ሰላሙን አላ መን ተቢዐል ሁዳ። ከየት ቤተ እምነት ነህ? የኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ጥያቄ ነበረኝ። እሺ እግዚአብሔር አምላክ ኩላሊት አለው እንዴ? ኩላሊት ይነገርለታል? የለውም። እሺ ግን መጽሐፋችሁን ሳነበው አብ ወልድ መንፈስ ቅዱስ ሆይ ኩላሊት አላቸው ይላቸዋል፣ ከርስም አላቸው ይላቸዋል። ላውጣው? የላቸው የለውም። መጽሐፉ ኋላ ተጋጨብኝ። አሁን አንተ ልበል መጽሐፉን ለምን እንደው ግራ ገባኝ። ይላል መጽሐፍ ቅዱስ መጽሐፉ እንደዛ ይላል። እግዚአብሔር ኩላሊት አለው ይላል። እሺ ካለ እናየውና እንመረምረዋለን። መጽሐፍ ቅዱስ ነው። እስኪ አንብባት። ምንድን ነው የምትለው? እስኪ አይነበበኝም፣ አንብብ፣ እሰማለሁ፣ ችግር የለም። እሺ አብ ወልድ መንፈስ ቅዱስ ሆይ በህላዊ አካል ተክል ለሚሆኑ ኩላሊቶቻችሁ ሰላምታ ይገባል። 3 ኩላሊት አለ። የአብ ኩላሊት፣ የወልድ ኩላሊት፣ የመንፈስ ቅዱስ ኩላሊት አላቸው። እዚህ ጋር ደግሞ ከርስ አላቸው ይላል። እና ወት እግዚአብሔር ኩላሊትና ከርስ አለው ማለት ነው። ኢክራም የለውም። ምን መጽሐፍ ነው ያነበበው? መልክዓ ሥላሴ። መጽሐፉ ምንድን ነው? አይሰማም? መልክዓ ሥላሴ መጽሐፍ ቅዱስ ነው እንጂ አወጣን። የቤተ ክርስቲያኗ መሰረታዊ መጽሐፍ እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው አወጣን ማስረዳት። በየቀኑ ይጸለይበታል። መልክዓ ሥላሴ የእግዚአብሔር መልኩ እየተነገረ የሚጸለይበት መጽሐፍ ነው። እዚህ መጽሐፍ ላይ ኩላሊቱን ጠርቶ ኩላሊትን አመሰግናለሁ እያለ ሰላምታ ይገባል ኩላሊት እያለ ኢቭን ደግሞ ልብስ ስላለበሰ ቀሚስ ስላለበሰ ጎናችሁ ይላል። ጎንም አላችሁ ትከሻም አላችሁ ይላል። ከመጽሐፍ ቅዱስ ነው የምታስረዳኝ? አንተ ኦርቶዶክስ አይደለህ? ነኛው። ታዲያ ኦርቶዶክሶች እኮ በዚህ መጽሐፍ ያምናሉ። ልክ ደግሞ መጽሐፉን ኢክራም የምትክደው ነው ምነው ሳይሆን እኮ እኛንም ሊያንጸን የሚችለው እንዴት ነው? ካነጸ ካመንክበት የምትጸልይበት መጽሐፍ ከሆነ እንዴት ነው ስትጸልይ እግዚአብሔር ኩላሊትን አመሰግናል የምትለው? አንደኛው ደግሞ ስለዚህ እግዚአብሔር አምላክ የምታመልከው አምላክ ኩላሊት አለው ማለት ነው። መጽሐፍ ቅዱስ ደግሞ የሚለው እግዚአብሔርን አንድስ እንኳን ያየው የለም በክፉ ያለው አንድ ልጁ ተረከው ነው የሚል ደግሞ እግዚአብሔር እንደገና በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ታልኩም ግን አክቹአሊ ከመታየት ማሳይልም አለው። ያው ግን እኔም ጌታ ተበሳል ታየም ሳይሆን ኩላሊት አለው ነው ሙግቴ። ኦኬ ኢክራም ነው እንደያለ ያለው አልሰማሁትም። አሁን ገባኝ ኮሜንት ጽፉ። ስሜ ማን ነው? እሺ እንቀጥል። ዝም አትበል፣ ችግር የለም። ዝም አትበል። እዚሁ እናውራና አገራችን ድምፅህን ከፍ አድርገህ አወራ። በቃ ካወቅኸው ታውቀዋለህ፣ ካላወቅኸው ችግር የለም። አትጨነቅ። እንደዚህ ፈርተህ ድምፅህን ከፍ አድርገህ ትክክል አይደለም። ጥያቄው ትክክል አይሆን እንዴት ነው? መጽሐፉ ትክክል አይደለም ያልክ ከሆነ መጽሐፉ ትክክል አይደለም። በጥያቄው ነው ትክክል የሚሆነው። ተቀሱ እኔ ልጨነቅልህ። ምን መጽሐፍ ነው ያነበቡ? ለአራተኛ ጊዜ መልክዓ ሥላሴ ፔጅ 297 ቆሞስ መልክዓ አባ ገነት ወልደ ጊዮርጊስ አበጀ 2014። ያው እሳቸው እኮ ቆሞስ ያልካቸው ከሊቃውንቱ ጋር ሳይመካከሩ እየጻፉት የራሳቸውን ሐሳብም ሊያስገቡ ይችላሉ እኮ። አይደለም እሳቸው ተርጓሚ ናቸው። ይሄን እንኳን አታውቅም። ተርጓሚ ናቸው። ግዕዝ ያለውን ወደ አማርኛ መጡት። ከፈለግ ግዕዝ ማናነብልሃለሁ እና ግዕዝ በግዕዝ ካልቻሉ
ደግሞ በደንብ ተርጉም ላይ ይችሉ ይችላል። ግዕዙም እዚህ ጋር አለ። ግዕዙን እዚህኛ ማየት እንችላለን። እስኪ ምንድን ነው የሚለው? ለኩልያቲኩም ይላል። ኩልያቲኩም ማለት ነው ኩላሊት ማለት ነው። አመሰግናለሁ። አያ ስለዚህ በግዕዙ ምትሄድ እግዚአብሔር ኩላሊታቸው አብ ወልድ መንፈስ ቅዱስ ሆይ ሰላምታ ይገባዋል ይላል። ኩላሊት አለው አምላክ የምናገው ኩላሊት የምሳሌ የኔ ኩላሊት ስራ ውሃ ማጣራት ነው አይደለ? የእግዚአብሔር ኩላሊት እንደሚሰራ እንግዲህ አንተ እኔሳ በየት እንደምታመጡት እግዚአብሔር መንፈስ እንደሆነ ነው መጽሐፍ ቅዱስ የሚያስተምረን። እናንተ ደግሞ ኩላሊት አለው እንደዚህ አለው መጽሐፍ ያለ ኩላሊት ማለት ነው። እግዚአብሔር አዳምጥ፣ የእግዚአብሔር አካል አለው መንፈስ አይደለም። መንፈስ ሊባል የሚችለው ረቂቅ በሚለው ከሆነ እግዚአብሔር ረቂቅ ነው እንቀበላለን። ግን እግዚአብሔር ሙሉ አዳም ላይ ያለው በሙሉ አለው። ከፀጉር ጀምሮ እስከ ጥፍር አለው። ከጥፍሩ ጀምርልህ ከጥፍሩ ጀምረና ከዛ ደግሞ ወደ ላይ ከፍ እንዳለን እንደዚህ ላይ ከጥፍሩ ጀምርልህ አብ ወልድ መንፈስ ቅዱስ ወይ ጫማ ከጫማ አለ ከጫማ ከዛ ጫማ ተረከዝ ከዛ ጥፍር ጫማ ልጀምር ያው እዚህ ጋር አብ ወልድ መንፈስ ቅዱስ ሆይ በአሳነ መባርት ለሚራመድ ጫማችሁ ሰላምታ ይገባል። እግዚአብሔር ጫማ አለው። ከዛ ደግሞ እግር አለው። ደግሞ እዚህ ጋር አብ ወልድ መንፈስ ቅዱስ ሆይ ብርሃናት ለተጎናጸፉ የእግር ተረከዛቸው እግር አለው። እዚህ ጋር ደግሞ አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳሳይ ያሉ ጣቶቻችሁ ሰላምታ ይገባል። ስለዚህ እግዚአብሔር ጫማ ተረከዝና ጥፍር አለው። ወደ ላይ ደግሞ ከፍ ስንል ፀጉር አለው። ፀጉር ደግሞ ነጭ ፀጉር ነው። ምን ትላለህ? ፀጉር ላሳይህ ነጭ እንደሆነ ነጭ ረጅም ፀጉር ነው። ፎቶ ላይ ራሱ አለ። ያው ነጭና ረጅም ፀጉር ነው ያለው። ወደ ኋላ የተለቀቀ ማለት ነው። እዚህ ጋር እንደዚህ ይላል መጽሐፉ ቅዱስ መጽሐፍ እንደዚህ ይላል። አብ ወልድ መንፈስ ቅዱስ ሆይ ቅዱስ ቅዱስ እግዚአብሔር ሄደ እንዴ ዓለም ቆይ ዝም በላ። ዓለም እየተቀጠለ ያለ ብራዘሪ አንተ ትንሽ ተማር ነው ይችላል። ሞከረ አበዛሁበት። ጥፋተኛ እኔ ነኝ። አይ ጥፋተኛ ነው። ጥፋቱ የኔ ነው። አስተነግጬዋለሁ። እንደዚህ ማስደንገጥ አልነበረብኝም። ይቅርታሽ ወገኔ። ሌላ ጊዜ እንደዚህ አስደነግጥህ። እሺ ልጨርሰው። ለማንኛውም ቅዱስ ቅዱስ እግዚአብሔር እንደ በረድ የራስ ፀጉሩ እንደ በረድ የነጻ እንደ ሰዶስ እንቆ የከበረ እሱ አንድ ቅዱስ ነው። ፀጉሩ ነጭ ነው። እንደዚህ በቃ እንደ ወረቀቱ ነጭ ፀጉር አለው እና አምላካችሁ እንዴት ነው ኩላሊት አለ ሊባል የሚችለው? እስኪ መልስ ያለው ካለ ተስፋ ሙሉ የሆነ ውይይት ለምን አትወያይም? እንደዚህ ቤትህን ዘግተህ ከምት አሁን ይሄ ስድብ ነው። ለምሳሌ መጽሐፉ የተሳደበ ያለው ማለት ነው። ማሻአላ። ስለዚህ በተዘዋዋሪ ቤተክርስቲያንና ሊቃውንቶቹ እንደሚሳደቡ አሁን አመሰግናለሁ። አንተ ብቻ ሴሌክቲቭ ሆነ ትሳደባለህ። አየህ፣ ስድብ ከሆነ እግዚአብሔር ኩላሊት አለ ስድብ ከሆነ ዋና ተሳዳቢው ቤተክርስቲያን ነው ማለት። ለምን ይሄን መጽሐፍ ያሳተመችው ቤተክርስቲያን ናት። ውይይት ያንተም ቁርአኑን ቤተክርስቲያን ሐቢቢ ይሄ የምራ መጽሐፍ አይደለም። ቤቢስታው ትንሽ ነው ከሆነ እኔ አይደለም ያሳተምኩት። አሳተመው ጋር ሄዳ አወራ ታደብ ለምደን ሰው ሲናገር በጣም ቦቅቧቃ ነበር። ቦቅቧቃ ወደ ስድብ ገባ። አላጓጣህም ክርክሩ ወደ ስድብ ገባ። ምንም አታናግርማ። አይ መጨረሻ ሙስሊም ነው ሐቢቢ። አይ እኔ ባይዘዊ አይደብረኝም። ለምን መሰለህ ሰው ይሞክራል። ከዛ እግዚአብሔር አምላኩ ሲከብድ ምን ያደርጋል? የመጨረሻ ስድብ ነው የሚሆነው። ጎበዝ ከሆንክ አንተ ጥራ ማንገዱ ወይ ጠራን እኮ አዳምጣ እንዴ። እስካሁን ብቻ በዚህ በሁለት ወር 9 ዲያቆናትና እንዲሁም ደግሞ መጋቢ ብላጋ ተወያየን። በስልክ ደግሞ 4 ቄስ ጋር ተወያየን። ተጨማሪ ቄሶች ካሉ አሳልፍ አምጣቸው፣ ችግር የለብኝም። እወያያለሁ። አላህ አካላት ስለ ነብዩ መሐመድ የፈለከው ችግር የለውም። አታስብ። እኛ ሙስሊሞች በመታቻ እንደበቅ ያ መጽሐፍ ያለ እወያያለሁ። መጽሐፍ ያለ እስልምና ላይ አዳምጣና በቃ ክርስትናው ይቅር። ለምለሙዬ እንደው እግዚአብሔራችሁ ይሄድ በቃ እግዚአብሔራችሁ አታውቁትም፣ ይቅርባችሁ። እግዚአብሔራችሁ አታውቁትም። ጀመ እግዚአብሔር ምንም አታውቁም እናንተ። እኛ ከእናንተ የተሻለ እናውቀዋለን። እግዚአብሔር ይቅርና እንደው እስልምና ላይ እንኳን መወያየት የሚችል ዲያቆን ካለ ይዘውና አንተ ነህ። እኛ አካላቱን እንናገራለን። ወደ ስድብ ገባ። ለምለሙ ይቆይም። አሁን ጣዖት ታመልካለህ አልከኝና አየህ፣ አሁን አንተ ወደ ስድብ ገባ። ተናዳህ ማለት ነው። ግን እንደው ዝም ብዬ የብሳልስተህ ላስማኝማ 3 ስዕል ስሎ ፀጉራቸው ነጭ የሆነ ሽማግሌ ስሎ የሚያመልክ አምላክ ነው ጣዖት አምላኪ? ወይስ ደግሞ አንዱን የአብርሃምን አምላክ ማንም ያላየውን አምሳያ የሌለውን እንዲሁም ነው በስዕል የሚገለጸውን አምላክ የሚያመልክ? እኔ እንደማስበው ከሆነ እንደው እንደኔ ካልከኝ ስዕል አምላኪ ጣዖት አምላኪ ይመስለኛል። ለምን አምላክ አይሳልም። ዘዳግም ላይ እግዚአብሔር ምንድን ነው ያለው?
ማን ትመስሉኛላችሁ ከምንስ ጋር ተወዳድሩኛላችሁ ነው ያለውና እንደው ሳስበው ዝም ብዬ ተሰይሎ የሚመለክ አምላክ ይመስለኛል። እንደው አላውቅም እኔ ግን ወደ ስድብ አትግቡ አይደለም አይመለክም በቤተ ክርስቲያን ነው። በዚህ ርዕስ ለምን አትወያይም? ማን ጋር ጥራቸው የሚወያዩትን ለምለሙ ቄሶቹ ይዘህና አይሰማም እንዴ? ቄሶቹ የሚወያዩትን ቄስ አሰልፈና እንደዚህ እያፈንክ ሰው ካንተ ጋር እንዴት ይወያያል? ኖ ቤታቸው እመጣላቸዋለሁ። ለምለሙ ቤት ሄዳለሁ፣ እነሱ ቤት ሄዳለሁ። እንዴት ነው ካንተ ጋር? ችግር የለውም። በቃ እኔ በቤቴ የማላስወራ ከሆነ ቄስ ከመጣ ቤት ሂጅ እወያያለሁ። ወላሂ ችግር የለብኝም። ባለፈው ሂጅ ተወያይቻለሁ። ባለፈው ሂጅ ተወያይቼ እንዳውም ሰድቦ ላከኝ። ምን ብሎ ሰደበኝ መሰለህ? እግዚአብሔር ያስደፍርሃል ሰርቦኝ ተናዶ ቤት ልጅ ስጓዝ ተናዶ አለኝ። ቄሱ መጋቢ ብሎ ሐዲስ ብሎ ኪዳን ምን አለ? መጋቢ ብሎ ኪዳን ሆነ ቄስ እግዚአብሔር ያስደፍርሃል መጨረሻ ላይ ማለት ነው። ሪከርድ አለ እና አሁንም ሌላ ቄስ ካለ ችግር የለውም ቤት እሄዳለሁ። ስለ አላህ አካላት ወያያለህ? አዎ ችግር የለውም እወያያለሁ። አይሰማህም? እሺ ጨረስክ? እናመሰግናለን። ቄሳት ወጳጳሳት ወደ ዲያቆናት አዳምጡ። የምትወያያቸውን ሰዎች አመጣ። አምላካችሁን ልታሰዱ የምትችሉ ከሆነ የእግዚአብሔርን አካል ልታሰዱ የምትችሉ ካላችሁ ባካችሁ መታችሁ እግዚአብሔር አምላካችሁ ኩላሊት ምን እንደሚሳለ ለምን ኩላሊት እንዳለው ኩላሊት ኩሙ ይላል፣ ለከርስ ኩሙ ይላል፣ ጸጉራችሁ ይላል። ያንተም አምላክ ይጠየቃል፣ ትወያያለህ። ቤት ዘግቶ መሳደብ አይደለም። እሺ ለምለሙ ሐቢቢ አይሰማም እንዴ? እሺ እወያያለሁ። ቄስ ብቻ አንተ ይዘና ወላሂ ችግር የለውም አታስብ። መቼሽ በቃ በውስጥ ጽፍልሃለሁ። አይ ይመቸናል። በፈለክ ደውል ከፈለክ ጻፍ አታስብ። ብቻ ቄስ ይዘና ቄስ ይጣኛ ምን መጨነቀን። እሺ ለማንኛውም እናመሰግናለን። የጀማዓተል ኸይር ያው ገልጸናል። ግን ቢላህ አለይኩም አስቡት እንደው አምላክ ከርስ አለው፣ አምላክ ኩላሊት አለው፣ አምላክ ጎን አለው። ያው ጎኑ ደግሞ አልተሸፈነም ቀሚስ አይለብስበትም ብሎ ማሰብ፣ አምላክ ልብስ አለው ብሎ ማሰብ እንደው አይከብድም? እንደዚህ አምላክ ማምለክ ራሱ አይከብድም? ሎቱ ስብሐት። እሺ እግዚአብሔር ሰላም ብያለሁ። ሰላም ሰላም ሰላሙን አላመን ተቢያል ሁዳ። እንዴት ነው ወገናችን? ሁሉ ሰላም። እንዴት ነህ አንተ? እኔ አለሁ አልሐምዱሊላህ። ከየት ቤተ እምነት ነህ? ምን አልከኝ? ከየት ቤተ እምነት ነህ? ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ስማኝማ እግዚአብሔር እሺ የምታመልከው አምላክ ኩላሊት ይነገርለታል እንዴ? ኩላሊት አለው ይባላል? ቀሚስ ልብስ አለ ይባላል? እንደዚህ አዋልድ መጽሐፍ አሁን አንተ ያልከው የምትለው ያለው አዋልድ መጽሐፍ ይባላል። መጽሐፍ ክርስቲያናችን ላቀልል በቃ መጽሐፍ ቅዱስ ላይ አይደል? አሁን የምትለው እኮ መልካ ስላሴ ነው። ኖ መጽሐፍ ቅዱስ ላይ እግዚአብሔር አምላክ ረጅም ቀሚስ አለው ይላል። ምን ላይ አይዋ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ታውጣለህ። እግዚአብሔር አምላክ ቀሚስ አለው ይላል። ረጅም ቀሚስ አለው ይላል። አው ሊል ይችላል መጽሐፍ ቅዱስ ይኸውልህ ለሰው ልጅ አዳምጠኝ ይኸውልህ መጀመሪያ አይደለም ማስረጃ አቅርብ አልከኝና ሳቅርብልህ ደግሞ ይላል ትለኛለህ እንዴ? አይደለ ለአብርሃም አሁን ተገለጡለት አለ ኦሪት ዘፍጥረት ምዕራፍ 18 ላይ እሱ ላይማ ተገልጠው 3000 ሰዎች ተገልጠው ታዝለው ተበልተው ምን ይባላል? አንተ አሁን በሱ ቅድም እያልክ ነበር እግዚአብሔር በሱም ከሄድን እኮ እግዚአብሔር በሱም ከሄድን ማለት ነው አምላክ ይሆናችሁ። ለምን መተው ወፍራም ዳቦ ጠላ ጠጅ ጠጥተዋል ይላል። አሁን ግን እሱ አለም ጥያቄ ለምን ቀሚስ አላቸው እንዴ? አምላክ እንዴት ነው አምላክ ቀሚስ የሚኖረው እንዴ? በሰው ልጅ በሚገባው አካል ተገለጡለት ለአብርሃም። ኖ ሳይገለጥ ሰማይ ላይ ሆኖ ቀሚስ አላቸው። በሰማይ ይኸውልህ ለኢሳይያስ ምዕራፍ 6 ላይ እግዚአብሔር ከፍ ባለ ዙፋን አየሁት ይላል። እና እግዚአብሔር እንደዛ ነው በቃ ለኢሳይያስ እንደታየው ነው ማለት ነው አይደለም። ለሰው በሚገባው መልክ መላእክት ኦሪት ዘጸአት ምዕራፍ 19 ላይ እግዚአብሔር አዳምጠኝ ለሎጥ ተገልጠውለታል። እሱም ውሸት ነው አስረዳለሁ ውሸት እንደሆነ። አሁን ስቴፕ ባይ ስቴፕ እንድንግባባ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ የልብሱ ዘርፍ ቤተ መቅደሱን ሞልቶት ነበር ይላል። እግዚአብሔር ተቀምጦ ዙፋኑ ላይ ከዛ በኋላ ልብሱ ደግሞ ቤተ መቅደሱን ሞላው ይላል። የልብስ ዘርፍ ማለት ነው ለሰው
በሚገባው መንገድ ነው የሚገለጠው እግዚአብሔር። ያ ነው እግዚአብሔር እንደዛ ነው ማለት አይደለም እኮ አንተ አሁን ያለፈ ማስረጃ ሆነ የማውቀው ቤተክርስቲያን የምታስተምረው ምንድነው? ሊትራሊ እግዚአብሔር ቀሚስ እንዳለው ኢቭን ደግሞ እንደተቀመጠ የምታስተምረው ቤተክርስቲያኒቱ። አንተ ደግሞ አይደለም እያልክ ነው ያለው። ስለዚህ አስረዳኝ። አይደለ እግዚአብሔር እኮ ለብሶ ታየው። አሁን ለሎጥ እኮ አልኩ መላእክቱ እንደ ሰው መስለው ታዩት። ለምዕራፍ 19 ማየት ትችላለህ። መላእክት ይለያያል። ኖ እግዚአብሔር ይለያያል ሐቢቢ። ያኛው የታየው ምድር ላይ ነው። ሲቀጥል ደግሞ እግዚአብሔር አይደለም የታየው፣ መላእክቶች ናቸው። ኢሳይያስ ደግሞ ያየው ደግሞ ሰማይ ላይ ነው። ሰማይ ላይ ነው። እንደዛ ናቸው ማለት አይደለማ። እግዚአብሔር ሰማይ ላይ ነው። አሁን አይደለም ያልተግባባ ያለው ነገር መሰለኝ። ኢሳይያስ ያየው ራእይ ትክክል ነው አይደለም? ጠይቀኝ ልመልስ። እኔ ልጠይቀው አንተ መልስ። ችግሩን መሰለህ እግዚአብሔር መልሱ ከርዕሱ ውጭ እያደረከው ነው ያለው። እግዚአብሔር ምስለኪ ነው። እኔ እግዚአብሔር ሳይሆን እግዚአብሔር ምስለኪ ነው የሚለው። እንደዛ አይልም። አክቹአሊ እንደ አይልም ተሐስታል። አሁን እግዚአብሔር ጆሮህን ቀረብ አድርገህ ለማዳመጥ ሞክር። እሺ ብራዘር ትንቢተ ኢሳይያስ ምዕራፍ 6 ላይ ኢሳይያስ ነው። ኢሳይያስ እግዚአብሔርን አየው ይላል። ያየው እይታ ምናባዊ እይታ ነው ደግሞ ትክክለኛ እይታ ነው። ከፍ ባለ ዙፋን አየው እግዚአብሔርን ማለት እኔ በምን አየው ሳይሆን ጥያቄ ያየው እይታ ምናባዊ እይታ ወይስ ትክክለኛ እይታ ነው? ከፍ በቃ እንደዚህ እንደምታየው አየው ከፍ ባለ ዙፋን እኛ እኔ አየው ወይስ አላየው ማለት ነው። ለመጨረሻ ጊዜ ልጠይቅህ፣ ያየው እይታ ምናባዊ እይታ ወይስ ደግሞ ትክክለኛ እይታ? ትክክለኛ እይታ። አመሰግናለሁ። ትክክለኛ እይታ ያየው ኢሳይያስ ሰማይ ላይ ነው አይደለ? አዎ ሰማይ ላይ ከፍ ባለ ዙፋን አየሁት። አመሰግናለሁ። ትክክለኛ እይታ ከሆነ ያ እግዚአብሔር ቀሚስ አለው ማለት ነው? የታየው እግዚአብሔር ማለት ነው። ተመልሰህ እሺ። አይ አይደለም፣ ለኔማ አንተው ጠየቀኝ። እሺ ልመልስ። እሺ ቀሚሱ ላይ ቆይ። አዎ እግዚአብሔር ደግሞ እንደዛ አይደለም። እግዚአብሔር ለሱ በሚገባው መንገድ ተገለጸለት እንጂ እግዚአብሔር እንደዛ እንደታየው አይደለም። ለሰው በሚገባው ቤተክርስቲያን ደግሞ መጽሐፍትም ስትጽፍ እግዚአብሔር ተጋጨብኝ። ቅድም እኮ ትክክለኛ እይታ ነው ብለህ ነበር። በአይኑ አየው ማለት አሁን ለምሳሌ ይኸውልህ እግዚአብሔር ቅድም እኮ ነግሮሃል። እግዚአብሔርን አንድ የሚያየው የለም፣ አንድያ ልጁ በቅፎ ያለው ተረከው እንጂ ይላል መጽሐፍ ቅዱስ ላይ ዮሐንስ ወንጌል ላይ ገብቷል። ማለት ምንድን ነው? ቅድም እኮ የነገርኩህ እሷ ስህተት ነው። ብዙ ነቢያት እግዚአብሔር አይተውታል። ኢቨን ጻድቃንም እግዚአብሔር ነው ያሉ። ኢየሱስ ራሱ ምን አለ? ሕፃናት እግዚአብሔርን ያዩት አብሮ ይነቃል በቃል። እንዲሁም ደግሞ ኢዮብ ላይ እግዚአብሔርን አየሁት ይላል። ታይቷል እግዚአብሔር። አሁን መታየቱ አይደለም ጥያቄያችን፣ ተረሱ እየወጣ ነው ያለው። ቅድም ኢሳይያስ ቅድም ምን አልከኝ? ኢሳይያስ ያየው ትክክለኛ ጌታ ነው ብለሃል። ትክክል ነኝ? ትክክለኛ ጌታ ከሆነ ያ ቀሚሱ የእግዚአብሔር ቀሚስ ትክክለኛ ቀሚስ ነው። ትክክለኛ ቀሚስ ነው። አሁን ቅድም እኮ አልኩህ እኮ እግዚአብሔር እንግዲህ መቼም እግዚአብሔር ይበቃል። ለምን ዝገት ነው የሚሆነው? በቃ ዝገት ነው። ዋና ግን ቀሚስ አለው ይላል። ኢቭን ቤተክርስቲያን ውስጥ የምትተረጉመው ሊትራሊ እግዚአብሔር ቀሚስ እንዳለው ነው። አይ ቻሌንጅ ውሸት የምትል ከሆነ ግባና ሞክቴ መጽሐፍ ከፍቼ አሳያለሁ። እናመሰግናለን። እሺ አዲሱ ሰላም ብያለሁ። አዲሱ አቤት። ሰላም ሰላሙን አላመን ተባል ሁዳ ከየት ቤተ እምነት ነህ? እኔ ክርስቲያን ነኝ። ቤንቴ ኦርቶዶክስ? ኦርቶዶክስ ነኝ። ኦርቶዶክስ ነህ? ጥያቄ ነበረኝ። ጥያቄ ልጠይቅ ነው የገባሁት። ጠይቅ። አሁን አንተ ስለ እግዚአብሔር ቀሚስ እያወራኝ ነበረ። በዛ ላይ ሀሳብ ለመስጠት ጥያቄ እስልምና ላይ ነው ክርስትና ላይ? እስልምና ላይ ጥያቄ አለኝ። እስልምና ላይ ጥያቄ ነበር። አይሰማም? ይሰማል። ጥያቄህን አቅርብ። ወረደ
ጥያቄ ጠይቁ እምቢ፣ ቅድም ጀምሮ መልስ መልሱ እምቢ። ምን ተሻለ? በሁለቱም እኮ አወዛገቡን ወገን። እስልምና ጥያቄ ካላችሁ ጠይቁን፣ ችግር የለም እንመልስላችኋለን። አምላካችሁን ትስርድ የምትችሉ ደግሞ ከሆነ ግቡና አስረዱ እንዴ። እሺ ዳኒ ሰላም ብያለሁ። ይሰማሃል ዳኒ? እሺ አውዱትና ቀጥ ያስገቡ። እንደዚህ ገብቶ ሲቆዩ ሪፖርት ያደርጉና ጀማ ሁላችሁም ታብታብ ማድረግ አትርሱ። ባረከላሁ ፊክ። ኢምሩ ልግባ። ዮኒ ሰላም ብያለሁ። ሰላም ነው። እንዴት ነው? አለ አልሐምዱሊላህ። ሁሉ ሰላም አለ። ሰላም ነው። እንዴት ነው? አልሐምዱሊላህ። እሺ ጎበዝ አይደለም። ጥያቄ ልጠይቅህ ወይስ ደግሞ ትመልሳለህ? ከቻልኩ ፈጣሪ ከረዳኝ ጎበዝ አይደለም ብያለሁ። ግን እኮ አንተ ረስቼው ባለፈው ድሮ ስንወያይ ማለት ነው ረስቼው የሆነ ጥያቄ ጠይቄህ መጨረሻ ላይ በቃ እኔ ከክርስትና ወጥቻለሁ ብለህ ነበር እኮ። ተመልሰሃል? በጭራሽ እኔ ክርስቲያን ነኝ እኔ። አይ አይደለም ወላሂ አስታውሳለሁ። አይ ኖ ዮኒ ካስታወስክ እንደውም ብዙ ሰው ነበር የዛ ሰዓት። አንተ አልመለስክልኝማ። እኔ እስልምና ላይ እኮ አይደለም ፖይንቱ ክርስትና ላይ ላስታውስህ፣ እንዲገባ ላስታውስህ። 5000 ሰው አለበት ጥያቄ ጠይቄ ክርስትና ላይ ሲከብድህ በቃ ይሄ ከሆነ ክርስትና ውሸት ነው በቃ እኔ ከክርስትና ከዚህ በኋላ ወጥቻለሁ፣ ሙስሊሞችም ደግሞ ሙስሊም አይደለም ከዚህ በኋላ ብለህ እንዳውም ጥያቄ ጠይቅ ስለ እስልምና ላይ እምቢ ብለህ ወጣ ካስታወስክ። ለማንኛውም አሁን ተመልሰህ ወደ ክርስትና። ኧረ ድሮም ክርስቲያን ነኝ። የማትስማሙበት መንገድ አለ። በቃ ለምሳሌ እሺ ዮኒ አሁን አንተ ላስፋልህ አይ በቃ ላስፋልህ አሁን ክርስቲያን ተቀብያለሁ። ምን ነው ችግር? ንገረኝ ችግር ደስ ይላል። እስካሁን ጽጥ ብዬ ሰማሁ። ከዛ እኔ ደግሞ ላስረዳህ፣ አንተ ደግሞ ተው በቃ ምናምን ትልና ድጋሚ ጥያቄ ትጠይቀኛለህ። እሺ ላስረዳ ተው በቃ ትልና ሌላ ነገር ትጠይቃለህ። እንደዚህ ነገሮች ላይ ልክ አይደለም። አንተ የምትፈልገው ፈቀድኩልህ ማስተማር እንኳን ከፈለግ ዮኒ እኛም በክብር ጥያቄ ነው እኮ ፈቀድኩልህ። ቀጥላልኩ አይደለም ርዕሳችን አይደለም። እኔ በቤት ህግ አለ። በአሁኑ ጥያቄ ንገረኝ ዮኒ ያዳረጋል። በህግ መሰረት እንደዚህ ከርዕሱ ውጭ ሲወራ ሰዓት መፍጨት ነው። ከስር የሚያዳምጥ 1200 ሰው አለ፣ 3200 ሰው አለ። እሱን ሰው ማክበር አለብን። ስለዚህ ለዛ ነው። ለማንኛውም ሐሳብ ካለ ሐሳብህን ቀጥልና ከዛ በኋላ ከባድ ጥያቄ ክርስትና ይጠይቃለሁ። ቀጥል። እኔ ከባድም ቀላልም ብትጠይቀኝ ባወቁት መጠን እመልሳለሁ። አሁን ደግሞ የጠየቀው ነገር ስለሰማሁ ነው የገባሁት በክብር ለዛውም ስለ እግዚአብሔር ማለት ነው። እግዚአብሔር እንደማይመረመር እኔ አውቃለሁ። ለምሳሌ የትኛውም ከኢየሱስ ውጪ ያየው የለም ብዬ እኔ ሞግታለሁ። እስቲ እሱን ደግሞ አንተ ደግሞ አይቶታል የምትለውን ነገር ከክርስትና ማምጣልኝ። ጨርሻለሁ። አመሰግናለሁ። ያው ርዕሴ እሱ አልነበረም፣ ግን ደግሞ ደስ እንዲልህ ላውጣልህና እግዚአብሔር እንድታየህ ላሳየህ። ከሱ በኋላ ደግሞ ክርስትና ላይ እንግዲህ ባለፈው ከክርስትና ወጣሁበት ያልከኝ የተባለበት ርዕስ አለ። እሱን ደግሞ እጠይቅሃለሁ። እሺ እስከምብሬች እንደምትለው እግዚአብሔር እንድታየህ ማስረጃ ብለኸኛል። እሺ አነብልሃለሁ። እንዳለሱ እግዚአብሔር እንደታየህ ማስረጃ ቀብለኝ። ላቅርብ ማስረጃ። ያ መጽሐፍ ቅዱስ ሚክያስ እንዲህ አለ፣ እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊትም በቀኝና በግራው ቆመው አየሁ አለ። ዮኒ ምን ትላለህ? አዎ እየሰማሁ ነው። ስለዚህ መልስ ልስጥህ። ቅድም እግዚአብሔር አልታየም ብለህ ነበር። እዚህ ጋር ደግሞ ሳነበው ሚክያስ ምን አለ? እግዚአብሔርን ቆሞ አየሁት አለ። እግዚአብሔር በዙፋኑ ተቀምጦ ከጎኑ ሰዎች ቆመው አየሁ። እሱ ተቀምጧል፣ ሰዎች ደግሞ ቆመዋል እና አየሁ አለ። ምን ትላለህ? አዎ ብሏል፣ ግን በምሳሌ ነው የሚወራው። ምሳሌ እንደሆነ በለኛ። እሺ ማለስተኛ አሳመነ። ብዙ ጊዜ ሲወራ ምሳሌ ነው ያለ።
ለምሳሌ አብርሃምን በቁጥቋጦ ሳርሰ እግዚአብሔር እንትን አለ ይላል። እሱ ደግሞ ሙሴ ነው ሲጀመር ደግሞ አይደለም እሱ። አዎ ዮሐንስ ራእይ ራሱ እኮ ራሱ መጽሐፍ ይላል እኮ አትቀላቅል። ሁሉም ይለያያሉ። ሁሉም ያሰች ይላል እኮ ነው ማለት ዮኒ አየው እኮ ነው የሚሉት እኮ ኖ ዮኒ አልጠየቅኩም ስለነሱ ይቅርታ እመልስልሃለሁ። አልጠየቅኩም። ጥያቄ መጽሐፈ ነገሥት ላይ ሚክያስ እግዚአብሔርን አየሁ እኮ ነው የምልህ። እዛ ላይ ቆመህ መልስልኛ። ሚክያስ ያየሁ እግዚአብሔር አየሁ ሲል አንተ ምሳሌያዊ መስለክ ማስረጃ ማነው ምሳሌ ነው የተረጎመልህ? በራእይ ነው የምልህ። በራእይ ነው ማስረጃ እንደ የኛ መጽሐፍ ቅዱስ እናንተ ትረጉሙታላችሁ። የኛ መጽሐፍ ቅዱስ ትርጉም ስለማን ነው የተረጎመልህ? ራሱ ነው። አሁን ለምሳሌ የኛውን አላውቀውም። አየሁ ስለዚህ ታቆይ ይላሉ እኮ ዮኒ። እናመሰግናለን። ካላወቀው አታወራ፣ ዝም በል በቃ። ስታውቀው ታወራኛለህ። እኛ ጋር ስመጡ መጽሐፍ ግለጡ እንጂ በጨበጣ አይሆንም። እስካሁን ተካክ መጽሐፍ ግን አላውቅም አልክ። ግን መጽሐፍ እንደሚናገር እግዚአብሔር ታይቷል። ይብን ደግሞ ተቀምጦ እግዚአብሔር ደግሞ እንደሚቀመጥ ተቀምጠው ደግሞ 40 እንስሳ እንደሚሸከሙት ከፈለክ አሳይሃለሁ። እንደም በስዕል መሰረት እዚህ ጋር አንበሳ፣ ሰው፣ በሬና ንስር እንደሚሸከሙት ታዲያ ዘግተህ ነው የምታወራኝ? እኔ ሳላወራ አላውቅም አልክ። አይ በቃ ይበቃል። አላውቅም አልክ። ስታወራለሽ ለዛ ይሙት አልክ። ይበቃል። ከዚህ በኋላ ሙት አታውቅም። ስለዚህ ስታወራኛለህ። ዋናው ግን እግዚአብሔር እንደታየ ተቀምጦ እንደታየ ማስረጃ አቅርቤያለሁ። ሁላችሁም እስክሪንሾት አድርጉት። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ላይ አመሰግናለሁ። ቀጣይ ክርስቲያን አስገቡ። ዮኒ ዝም ብለህ ቁጭ በላ። በኋላ ጠይቀህ አስተናግድሃለሁ። ሞዴሬተር ካላችሁ አስገቡ። ከታች ማዳን ሚል ሰው አለና አካውንት ፕራይቬት ነው። እሺ ያስተካክለው ወገናችን። ስንጎትት አይጎተትም። እምሮ ወይ ተቻልክ እስኪ ወይ አንተ ጎትተህ ሊሆን